ማንን እስኪ ሚውት አርጊ ማለት እሺ አንቺ ብዙ ጊዜ ታምር አታምኝም አይደል? ታምር ማታምኝ ነሽ አይደል? አላምንም ይርም እስኪ ስሚ ይሄንና ለልልት ያለሽ ወይ ትቃወሚያለሽ? ተመነግራችሁና አላውቅም። እውነት ቅዱስ ገብርኤል ምስክሬ ነው እምላችሁ። አባቶቻችን ሌሊት ማህሌት ቆመው እግዚአብሔርን በዝማሬ ሲያመሰግኑ፣ እመቤታችንን ሲያመሰግኑ፣ ቅዱስ ገብርኤልን ሲያመሰግኑ እነዚህ ሶስት ላድኖች አብሮ ሲያሸብሽ ምላታየ ቅዱስ ገብርኤል ትከሻው እንዲህ ያነቃንቃል አብሮ ከካህናቱ ጋር። ይሄን ታምኛለሽ አታምኝም? ካልሆነ አስወርድሻለሁ። ይሄን ትቀበያለሽ አትቀበያለሽ? ኧረ ቆይ ትከሻውን እንዲያደርገው ማን ነው? ሶስቱ ስላሴ ለነሱ ሲሆን እስከስታ ይፈቀዳል። በደንብ ስሙ። አንቺና ዳጊ ችግር አለባችሁ። ታምር ምጣላጣም ስሙ። ምን ምሳ በላሁኝ እዚህ በተረት እየተበላሁ ተመነግራችሁና አላውቅም። እውነት ቅዱስ ገብርኤል ምስክሬ ነው እምላችሁ። አባቶቻችን ሌሊት ማህሌት ቆመው እግዚአብሔርን በዝማሬ ሲያመሰግኑ፣ እመቤታችንን ሲያመሰግኑ፣ ቅዱስ ገብርኤልን ሲያመሰግኑ እነዚህ ሶስት ላድኖች አብሮ ሲያሸብሽ ምላታየ ቅዱስ ገብርኤል ትከሻው እንዲህ ያነቃንቃል አብሮ ከካህናቱ ጋር። ካህናቱን እንደ እግዚአብሔር አምላክ መልካም ፍቃድ አባቶቼ እግር ስር ቁጭ ብዬ አባቶቼ የነገሩኝ የገዳሙን ድንቅ ተአምር ታሪክ እንደገና ደግሞ ከዛም በተጨማሪ እዚህ ገዳም ላይ ተገኝቼ ላለፉት 5 ዓመታት በዓይኔ ያየሁትን በዓይኔ በብረት ያየሁትን የቅዱስ ገብርኤልን ድንቅ ተአምር የጌታችን የመድኃኒታችን የኢየሱስ ክርስቶስን ድንቅ ተአምር ለእናንተ ነግራችኋለሁ። ግን ይሄ አሁን ያለንበት ቤተ መቅደስ ገና አልተሰራም። የለም ቅርብ ጊዜ የተሰራው ይሄ ቤተ መቅደስ ከመሰራቱ በፊት አዲስ ቤተክርስቲያን ነውና የሚሰሩት መቃኞ ቤት ሰርተው መቃኞ ቤት ውስጥ የቅዱስ ገብርኤልን ጽላት አስገብተው አባቶቻችን እግዚአብሔርን ያመሰግኑ ነበር። ቅዳሴውን ይቀድሱ ነበር። ማህሌቱን ሰዓታቱን ይቆሙ ነበር። ኪዳኑን ያደርሱ ነበር ማለት ነው። እና አንድ ቀን ምን ተከሰተ? ይሄኛው የምትመለከቱት ይችኛዋ የቅዱስ ገብርኤል ስላድኖ መንበር ላይ ነበረች። ስላድኖ ናት ይህቺ ተአምረኛ ስላድኖ አባቶቻችን መንበር ላይ ይሄ ቤተክርስቲያን ሳይሰራ በፊት መቃኞ ቤት እያለ መንበር ላይ አድርገው ሲቀድሱ ቅዱስ ገብርኤል አይኑን አብሮ ይከራተታል። አይኑ አብሯቸው ዞር ይላል። ከዛም በተጨማሪ ደግሞ አባቶቻችን ሰማያን መላእክትን መስለው ሌሊት ማህሌት ላይ ቆመው እግዚአብሔርን ሲያመሰግኑ፣ እግዚአብሔርን በዝማሬ ሲያመሰግኑ፣ በማህሌቱ እግዚአብሔርን ሲያመሰግኑ፣ እናታችን ቅድስት ድንግል ማርያምን ሲያመሰግኑ እንዴት አድርጌ እንደምነግራችሁን አላውቅም። እውነት ቅዱስ ገብርኤል ምስክሬ ነው እምላችሁ። አባቶቻችን ሌሊት ማህሌት ቆመው እግዚአብሔርን በዝማሬ ሲያመሰግኑ፣ እመቤታችንን ሲያመሰግኑ፣ ቅዱስ ገብርኤልን ሲያመሰግኑ እነዚህ ሶስት ላድኖች አብሮ ሲያሸብሽ ምላታየ ቅዱስ ገብርኤል ትከሻው እንዲህ ያነቃንቃል አብሮ ከካህናቱ እዚህ ጴንጤዎች ደግሞ ያው እየነቀነቁት ነው ቲክቶኩን። ገብርኤል በትከሻው እየነቀነቀ እንትን እያለ እናንተ ቃል ይዛችኋል። ነነን ማርያም ብቻ የሆነና ብቻ የሆነ በምንም አይነት መልኩ እናትነትን በምንም አይነት መልኩ ማንም ቢፈርጥ ቢነሳል ቢዘል ቢወድቅ የጌታዬ እናት ናት። ከሱ ውጭ ሌላ እናት የለም፣ ሊሆንም አይችልም። ኦኬ ሶ መድኃኒታችንን ለማግኘት ምክንያት አልሆነችም ማለት ነው። ታዲያ ኤርሚ እንደዛ እኮ ነው እኮ ዳይሬክት አይልማ። ምክንያት ዲን ቃላቱ እንኳን እኮ የሆነ ወደዚህ ወደዛ የሚል አይደለም። ምን አልከኝ? ያለ መዳናችን የተፈጸመው በሱ ከሆነ በጌታ ከሆነ እንደዛ ብለህ ካመንክ ራዲና ገባ ከገባ ምክንያት እሷ ነች ብለህ ካመንክ መድኃኒት ማለት ፈቃድ ከሆነ ናገባ ልክ ይላል። ግን ፈቃድ ካልሆነ ተው ችግር የለውም። የግድ እንድትገባ አይደለም ስላየው ነው የላኩልህ። ምክንያት ዲን ነች ብለህ ካልክ እሱ በሷ ዓለም ዳነ ሆነ ተብሎ ቤተክርስቲያን እኮ የሚነገረው በአንቺ ዓለም ዳነ በልጅሽም ሰላም ሆነ በሷ ኖ እኔ እንደዚህ አይነት አስተምሮ እንግዲህ በዘመኔ ይሄው ልበልልህ ተመቼም አላውቅም። ልበልልህ እዚህ 900 ሰው እየሰማ ማለት ነው። እሺ ራሊ እሺ በኪ ደህና ዓለም ይላል። በኪ ደህና ዓለም በዓለም ባንቺ ዳነ ወበወልድኪ በልጅሽ ደግሞ ሰላም ሆነ ይላል። ምንድን እስቲ አንብብልኝ ድጋሚ። አማርኛ ትርጉም የለውም። ያው የአብነት ትምህርት አልተማርኩም እኔ እንኳን። በኪ ደህና ዓለም ማለት በዓለም ባንቺ ዳነ ወበወልድኪ ደግሞ በልጅሽ ሰላም ሆነ ይላል። ምን ላይ ነው እንደዛ የሚለው? በዜማ መጽሐፍቶች ላይ። የምን መጽሐፍቶች? የዜማ መጽሐፍቶች። ዜማ ካልተማርክ አታውቀውም። ኪዳን ምናምን ነገር ሲቆም ታውቃለህ? ሌሊት አውቃለሁ። በቃ በዛን ጊዜ ላይ የሚዜሙ ዜማዎች አሉ በጣም ብዙ። ይሄንን የቤተ ክህነት ሰዎች ናቸው የሚያውቁት። ቤተ ክርስቲያኔ ብቻ እኔ እስከማውቀው ድረስ አሁን የደህነት ምክንያት ማርያም ነች የሚባልበት ምክንያት ያው መድኃኒቱ ከርሷ ስለተገኘ ነው።
አይደለም። ለኃጢአተኞች ሰዎች እንደሞተች ታውቃለህ ማርያም በቤተክርስቲያን አስተምሮት ወት ለኃጢአተኛ ሰዎች ክርስቶስ ለኃጢአተኞች ሞቷል አይደል? ለኛ ለኃጢአተኞች ሞቶልናል አይደል ክርስቶስ? ማርያምም ለኃጢአተኞች ሰዎች ሞታለች ተብሎ እንደሚታመን ታውቃለህ በኦርቶዶክስ ቤተክርስቲያን? ምን የሚለው መጽሐፍ ላይ ነገረ ማርያም ድርሳናት መጽሐፍን ነው ይመስለኛል የምትገልጥልኝ። ነገረ ማርያም እንዴት ታዲያ? ድርሳናት፣ ገድላት፣ የገድል መጽሐፎችን ምናምን የጸሎት መጽሐፍት እንዴት ታዲያ? ቤተክርስቲያን ጸሎት የምትጠቀሙበት ለጸሎት ለአገልግሎት የምትጠቀሙበት በሙሉ በእጃቸው ላይ ያሉ ለበረከት ተብለው ቤት ውስጥ የተቀመጡ በሙሉ ማለት ነው። እኛ እኮ አንዱ መጽሐፍ እኮ ቢበቃት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ቤተክርስቲያን ነበረች ናትም። ግን በቃ መጽሐፍ ቅዱስ አይበቃኝም ብላ ስትል በሰዎች የተጻፉ መጽሐፎች ተጠቅጥቀው ገቡ። ይሄው ብፁዕነታቸውን ባለፈው እንደተናገሩ ስብሰባ ላይ ገና ስብሰባው አይ ቲንክ ዛሬ መሰለኝ የሚያልቀው ወይ ትናንትና ምንድን ነው ያሉት? መጽሐፍቶቻችን ንጽህና ይጎላቸዋል እኮ ነው ያሉት። ጥራት ይጎላቸዋል እኮ ነው ያሉት። እንዴ ጥራት ያን ነገር ለመገምገም ብቁ አይደለሁም። ግን እኔ አሁን ሞሮፍ መጽሐፍ ቅዱስ ላይ ስላለው ነገርና እዚህ ርዕሱ ላይ ስላስቀመጥከው ስለ ነገረ ድህነት ማውራት የምትችል ከሆነ እኔ ማውራት እችላለሁ እኮ። ነገረ ድህነት በኦርቶዶክስ ወንድሜ ልክ ነው። አረስቱ እኮ ልክ ነህ። እንቴ ነገረ ድህነትን ነው ምን እያወራን ያለው ነው። ግን የኦርቶዶክስ ነገረ ድህነት የሚቀዳው ከኢየሱስ ክርስቶስ ብቻ አይደለም፣ ከነገረ ማርያምም ነው። ከነገረ ማርያምም ነው የነገረ ድህነቷ የሚቀዳው። ምክንያቱም ለኃጢአተኞች ሰዎች ማርያም ሞታለች ይላል። ክርስቶስ ለኔና ለአንተ ለኃጢአተኞች ሰዎች እንደሞተ ለዓለም ሁሉ እንደሞተ ማርያምም ለኃጢአተኞች ሰዎች ሞታለች ይላል። ክርስቶስ የሞቱ ሰዎችን ከሲኦል እንዳስነሳ እሷም አስነስታለች ይላል። የሞቱ ሰዎችን ከሲኦል አስነስታለች ይላል። ክርስቶስ የሞትን ማሰሪያ እንደፈታ ማርያምም የሞትን ማሰሪያ ፈታለች ይላል። እኔ አሁን እነዚህን አስተምሮቶች አላቃቸውም። አሁን የምትለኝን እነዚህ የድርሳናት መጽሐፍ ላይ ያሉትን አስተምሮቶች አላቅም። ግን በእርግጠኝነት ሊቃውንቶች ቢገቡ ወይም ደግሞ የተማሩት የአብነት ትምህርትም የተማሩት ቢገቡ ከኔ የተሻሉት እውቀት ያላቸው በዚህ ነገር ዙሪያ ላይ እውቀት ያላቸው ልጆች ይመልሳሉ ብዬ አስባለሁ። እስቲ አንተ እዚሁ ባለበት በነገረ ክርስቶስ ዙሪያ ግን በነገረ ድህነት ዙሪያ ላይ ግን ለምሳሌ እኔ ፕሮቴስታንት ከማልሆንባቸው ሪዝኖች መካከል አሁን ብትጠይቀኝ በደንብ ልነግርህ እችላለሁ። ገብቶሃል አይደለ? ነገረ ድህነት የእናንተ ከመጽሐፍ ቅዱስ ብቻ አይቀዳም። አሁን ፕሮቴስታንት የመሆን ያለ ሳይሆን የእናንተ እንትን እኮ ነው። አሁን ለምሳሌ ጳውሎስ ሲያስተምር እኛ በመጽሐፍ ቅዱስ ብቻ አይደለም እንትን የምንለው። ይገባኛል እሱ ገብቷል ማለት በመጽሐፍ ቅዱስ ብቻ ብለን የምናምን ቤተክርስቲያን አይደለችም እኛ የምንከተላት። አባቶች ያስተማሩን አለ መጽሐፍ ቅዱስ የሆነ በራስ ዕውቀት የሚተረጎም አይደለም። የሆነ የአፖስቶሊክ ሰክሰሽን አለው ብቻ። የኦርቶዶክስ ነው? አዎ ኦፍ ኮርስ የኦርቶዶክስ እውነተኛ ነው ብለህ ታምናለህ? እሱ የሐዋርያቱ ቅብብሎች? አዎ በትክክል ለምን አላምንም? በእውነት አዎ። ከየት ነው የመጣው የሐዋርያቱ ቅብብሎች? የእናንተ መጀመሪያው ከኒቂያ ጉባኤ ጀምሮ ማለት ነው። ማለት ኦፍ ኮርስ የፕሮቴስታንት ሃይማኖት ከ16ኛው ክፍለ ዘመን ጀምሮ አይደል? ካቶሊክ አልጠየቅኩም ከርዕስ እንዳንወጣ እንጂ ፕሮቴስታንት ነህ ለካ። አላወኩም ነበር። ለካ ፕሮቴስታንት ነህ። ፕሮቴስታንት አይደለሁም ኦርቶዶክስ ነኝ አልከው አይደል? ታዲያ ምንድነው እያወራኸኝ ያለው? ስለ እናንተ እስቲ የሐዋርያ ቅብብሎች ነገር ብዬ ፕሮቴስታንት ትለኛለህ እንዴ? ስለ ፕሮቴስታንት ማን ነው የምጠይቀኝ? እኔ ፕሮቴስታንት አልሰማሁም እንደዛ ስትል አልሰማሁም። ስለዚህ ስለ ኦርቶዶክስ ነገር ብዬ ፕሮቴስታንት በ16ኛው መቶ ክፍለ ዘመን ብለህ ብትለኝ ነህ ማለት ነው። ፕሮቴስታንት ነህ ማለት ነው። ቦታ ተለዋወጥና ወንድምዬ እንዴ ቦታ ሳይሆን አንተ መምጣት ትችላለህ። እኔ ግን አልሆንኩኝም። ኦኬ አንተ ኦርቶዶክሳዊ ከሆንክ ስለ ኦርቶዶክስ ነው የምትነግረን። አሁን የሐዋርያት ቅብብሎች መጥቶ እናንተ አሁን እጅ ላይ የደረሰው ነገር መሰረቱ ከየት ነው? ዋናው መሰረቱ ከክርስቶስ። እሺ ከዛ መሰረታት ሃይማኖት ከዛ በኋላ ለሐዋርያቱ እሺ ከዛ በሐዋርያት ቅብብሎች እዚህ ደርሳለች።
ብለን ነው። አይ ነገር የት ነው የደረሰችው? ከግብጽ አይደል እንዴ እናንተ የመጣችሁት? ኦፍ ኮርስ ያው ከግብጽ እኮ ስንሾም የነበረው እኮ የበቃንበት ጊዜ ስላልነበረ ይመስለኛል። አይቀሳውን ምን ስላለን ኖሃዊ የለኝም፣ ግን ከግብጽ ስንሾም የነበረው ያው አይ ቲንክ የሆነ መሟላት ያለባቸው ፎርማሊቲዎች አሁን ከእውቀት አንፃር ወይ ከእግዚአብሔር መንፈስ ቅዱስ ሲሾም ነው ያ ነገር የሚሆነው ይመስለኛልና ይመስለኛልም ሳይሆን ነው። ከዛ በኋላ ነው የኢትዮጵያ ኦርቶዶክስ የራሷን እንትን ምንትዬ የለም በቃ አታውቀውም ምንትዬ ትርክና ማሾም የጀመረችው። አይ እኮ ዓለም የሚያውቀው ነገር እኮ ነው። ምንም ኧረ ምን ዓለም አያውቀውም ብራዘር፣ ምን ዓለም ያውቀዋል? አንተ ራስህ እንኳን አላወቅኸውም፣ ራስህ እዛ ውስጥ ሆነ ማለት ነው። ኦኬ እኔ እንደዚህ ልጠይቅህ፣ ኦርቶዶክስ ስለ ግብጽ ከግብጽ መሾሙ ምንድነው አሁን የሚያገናኘው? እንደ ግብጽ ጢባ ጢቤ የተጫወተብናል እንዴ ምድራችን ላይ? አንተ በነበርክበት ሰዓት እኔው ለምሳሌ የኢትዮጵያ ኦርቶዶክስ ታሪክሳን የራሷን ሰዎች ራሷ ጳጳስ መሾም ከጀመረች ስንት ዓመት ሆናት? ስንት ጳጳሳት ናቸው የተሾሙት እስከዛሬ ድረስ? የራሷ ኦፍ ዘ ቶፒክ ነው ግን አይ ገስ 6 ጳጳሳቶች ልክ ነህ። በኃይለ ሥላሴ ጊዜ ይመስለኛል። ከኃይለ ሥላሴ በፊት ኦርቶዶክስ ታሪክሳን ጳጳስ ከየት ነበር የምታመጣው? ከግብጽ ነበር የሚሾመው። 1600 ዓመት ሙሉ በግብጽ ነበር ስትመራ የነበረው። ያው በግብጽ ሳይሆን በክርስቶስ ነው። ማን አልገባህም እንዴ? ክርስቶስ ስለ አሁን ይኸውልህ አሁን የሐዋርያት የክርስቶስ የመንፈስ ቅዱስ ቅብብሎች ላይ ስትመጣ አራሱ ላይ ምናምን አይደለም የምትለው ምንትዬ እሱ ላይ ልንመጣ ነው። ነገርን ከስሩ ውሃን ከጥሩ አይደል ብለው የሚሉት አበው። ቀስ ብለን እያወጋን ወደዛ እንሄድ ወደኋላ ማለት ነገርን ከስሩ ውሃን ከጥሩ ይላሉ አበው ማለት ነው። እና ምን ማለት ነው? ነገሩን ከስሩ እንድናየው ማለት ነው። 1600 ዓመት ሙሉ ግብጽ ነው የመራቻት ኢትዮጵያ ኦርቶዶክስ። ክርስቶስ ነው የመራት፣ ግብጽ አይደለች። ኧረ ግብጽ ነች የመራቻት እንዴ! እነ አባ መሐመድ እና አባ አብደላ ብፁዕ እየተባሉ ነው የመጡት። የብፁዕ አቡነ ጎርጎርዮስ በጻፉት መጽሐፍት ላይ አሳያለሁ። የእስላም ሼኮችና ዑለማዎች ሁሉ እኮ ኤርሚ ደክሞሻል መሰለኝ መቀለድ ጀመርሽ። አባ መሐመድ የሚባል ሰምቼ አላውቅም። አቡነ ሽኖዳን አውቃለሁኝ። የግብጽ አባቶች አንተ አቡነ ሽኖዳን አሁን ቅርብ ነው የምታውቀው። የብፁዕ አቡነ መርቆሬዎስ አድመጣ። የብፁዕ አቡነ መርቆሬዎስ የሸዋው ሊቀ ጳጳስ የነበሩት የጻፉትን መጽሐፍት የኢትዮጵያ ታሪክ አይተዋል? እሺ አንብበዋል? እሱ መጽሐፍ አላነበብኩትም። ምንድነው የሚለው? ኦኬ የኢትዮጵያ ኦርቶዶክስ ታሪክሳን ለ1600 ዓመት ጳጳስ የምታመጣ የነበረው በብርና በወርቅ እየገዛች ከግብጽ ነበር የምታመጣው። ብፁዕነታቸው ናቸው የጻፉት ጳጳሱ። እንዴ ቤተክርስቲያን እኮ አውት ኦፍ ቶፒክ ነው ማለት ነው። ስለዚያው ለምን አውት ኦፍ ቶፒክ ይሆናል? አየህ ማርያም ምክንያት ደህኒ ወንድምዬ እሺ ለኔም ድል እየሰጠኝ እንግዲህ እርቢ እሺ ታወራለህ። እሺ እና ይዝለለይ ብለህ ካልከው እንዝለለይ ውሾን ነገር ያርሰው ውሾ ይሁን ተብሎ እንደተባለው ይዝለለይ ብለህ ካልሆነ በስተቀር ይዝለለኝ ሳይሆን ይሰፋል። ገብቷል? ቶፒኩ ይሰፋል ነው። አይሰፋም። ለምን ይሰፋል? ርዕሳችን ማርያም ምክንያተ ድህነት ወይ ነው? አዎ ምክንያቱ ማርያም ጌታችን ኢየሱስ ክርስቶስን ስለጸነሰችልን መድኃኒቱ እርሱ ስለሆነ እሷ የተገኘችው ከእርሱ ስለሆነ ያው እግዚአብሔር ክርስቶስ ምድር ላይ በነበረበት ሰዓት በምሳሌ ያስተምር ነበረ። በምሳሌ ነገረኝ ካልከኝ ምናልባት አሁን አንተ የሆነ ሐኪም ጋር ሄደ ልትድን ትችላለህ። ያን ለዛ ሐኪም ደግሞ ሪዝኑ ደግሞ ያስተማረው ሰው ኦር ደግሞ የወለደችው እናቱ ልትሆን ትችላለች። ለዛ ሰውዬ መፈጠር ምክንያቱ እናትየው ነች። በጣም ቀላል ሎጂክ ነው። አሮን ነው ለምን እንደሚወሳሰብባችሁና የሆነ ያው መጽሐፍ ቅዱስን ይመስለኛል መጽሐፍ ቅዱስን ስተረጉሙ በራሳችሁ ሴት ኦፍ ማይንድ ስለምተረጉሙት ነው። ማለት አሁን የአባቶች ትምህርትን አይደለም። እኛውን በቃል በመጽሐፍ ቅዱስ ብቻ ብለን አናምንም። ምክንያቱም ጳውሎስ ሲናገር በመልእክቱ ላይ በቃልም እንደተጻፈው በማን ነው በመጽሐፍም እንደተጻፈው በቃልም እንደምንነግራችሁ እንደዛው ነው የሚለው ገብቷል። እና እኛ የአባቶችን መጽሐፍ ጎን ለጎን እያስተያየን ነው መጽሐፍ ቅዱስን የምናነበው እንጂ መጽሐፍ ቅዱስን ኦኬ ቅዱስ ጳውሎስ በጽሁፍም በቃልም የነገርኳችሁ ብሏል አይደል?
ቅዱስ ጳውሎስ በቃል የነገራችሁ እናንተ ጋር አሁን ያለ እስከዛሬ ድረስ ምንም እንደዛው እሱ ቀጥታ እንደተናገረው በዚህ ሁሉ 2000 ዓመት ውስጥ ቀጥታ መጥተው እናንተ ጋር ያለ ጽሁፍ እጃችሁ ላይ የደረሰ ቅብብሎሽ የትኛው ነው? አሉ ብዙ መጽሐፍቶች አሉ፣ የአባቶች መጽሐፍቶች አሉ። መጽሐፍት አላልኩም፣ በቃል ያስተላልፈው ነው ያልኩት። በቃል ማጻፉ አላችሁ ቃል በቃል እና እንትና የጻፉት እሱን አይደለ እንዴ? የመጀመሪያው መጽሐፍ ቅዱስ ሳይሰበሰብ በፊት እኮ የነበሩ አባቶች ማጻፉ አለ። ቃል በቃል ትውፊት ማለት ቃል በቃል የመጣ ማለት ነው። ቃል በቃል የተነገረውን እጃችሁ ላይ ያለ ታለ የተጻፈውማ በመልእክቱ ጽፎታል። በመልእክትና በቃላችን ብሏል። መልእክቱ ተጽፏል። በቃል የነገራችሁ የታለ? ምንድነው ያለው? በቃል የነገራችሁን በቃል ነገሩ። ቀጥታ ጳውሎስ ያለው ያው በቃል የነገረንን ስንነግራችሁ እኮ ነው አላምን ያላችሁት እኮ መጽሐፍ ቅዱስ ብቻ በቃል የነገራችሁ እሱን እኮ ነው። በቃል የዛሬ 1950 ዓመት ሆኖ ጳውሎስ የዛሬ 1950 ዓመት ላይ ጳውሎስ ነበረ እና ያኔ መልእክቱን ሲጽፍ ከመልእክቱ የተረፈውን ከጽሁፉ የተረፈውን በቃሉ የነገራችሁ እናንተ ጋር አለ። ንገረን፣ እሱን እንስማ። እዚህ በቃል ያስተላልፋል። ፎር ኤግዛምፕል ለእንትና ለሙታን ተስካር አውጡ ነው። ምንቴ ተደብቋል ነው። አልሰማም። ኦኬ አይ ቲንክ የሆነ አፕሊኬሽን ለማውጣት ስሞክር ነው፣ መጽሐፍ ለማውጣት ስሞክር ነው። እንደሱ ከሆነ ያስወጣል። ዝም ብለህ በቃላት አስተሳሰብ በቃል ከተጻፈ ላይ እንዳትነግረኝ። እሱ በቃል ነው ያስተላልፈው። በቃል ያስተላልፈውን በቃል ነገር በጽሁፍ ያው በቃል እኮ የተጻፈው አይ እኔ እንትን እንዳላጣምመው እፈራለሁ። አገብቷል። አሁን ብዙ ሰዎች አሉ የሆነ የተሳሳተ አስተምሮ ተናግሬ ወይም ደግሞ ልክ ያልሆነ ነገር ተናግሬ እንትን ማለት አልፈልግም። ገብቷል። አይ ጥንቃቄ ጥሩ ነው። ምንትዬ ጥንቃቄ ጥሩ ነው፣ ግን በቃል ያስተላልፈው በቃል ነው መነገር ያለበት እንጂ በቃል የለበትም። ኖ አይደለም እኮ በቃል እኮ የተናገረው ማለት አሁን ለምሳሌ እግዚአብሔር አሁን የቴዎሎጂ ትምህርት አላችሁ አይደለ እንዴ? ቴዎሎጂ ትምህርት እኮ ባይብል አሁን ለምሳሌ ምን ይላል? ኖ መጽሐፍ ቅዱስ ላይ እኮ ክርስቶስ ምድር ላይ በነበረበት ሰዓት አንዴ በቃል ያስተላልፈው ክርስቶስ ምድር ላይ በነበረበት ሰዓት አሁን የሰራቸው ተአምራቶችና የሆነ እንዴት ነው ፈውሶች ወር ብዙ ነገሮች ሁሉም ነገር ወረቀት ላይ ይስፈር ቢባል ምድር 10 ብትዘረጋ እንኳን አይበቃም ይላል መጽሐፍ ቅዱስ አይደለ? አዎ ይላል። ግን ማለት ኦርቶዶክስ ግን አስፈራለች መጽሐፍ ላይ እኮ ሌሎች መጽሐፍቶች አሉ ይመስለኛል እኮ የእናንተም እኮ አባቶች የጻፏቸው እኮ መጽሐፍቶች እኮ አሉ። አሮን ነው ከየትኛው እንደሆን ከባላቅም የሉተር ሁን የካልቪን ሁን ኦር የሌሎቹም እንደሆን ካላቅም እንጂ አባቶች እኮ አሏችሁ እኮ እናንተም እኮ ያው ምናልባት አረፋፍደው የመጡ ቢሆኑም ማለት ነው ከካቶሊክ የወጡ አባቶችም ቢሆኑ አሏችሁ። ግን አባቶች ግን በጣም ግን አንድ ጥያቄ ልጠይቅህ። በጣም የሚገርመው ግን እኔ ስለናንተ ስጠይቅህ ስለራስህ ለመመለስ እውቀቱ የለህም። ግን እኛ አባቶች ጋር ተሐድሶያኑ ጋር ትመጣለህና ምንም ተሐድሶ ውስጥ ኦርቶዶክስ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተሐድሶ ያልኩህ እነ ሉተር ተሐድሶያን የሚባሉት ኦኬ ሪፎርሜሽን ፋዘርስ ነው የሚባሉት እነሱ። እሺ እናንተ ምንድነው? አንተ ምንድነህ? የትኛውን እምነት ነው የምትከተለው? አድምጠኝ። እንዴ ወንጌል አማኝ ነኝ። የቱን እምነት ትላለህ እንዴ? ወንጌል አማኝ ማለት የትኛው? ወንጌል አማኝ ማለት ነጩና ጥቁሩ ቀዩ እንደለ ነው። ወንጌል አማኝ ማለት ወንጌል አይደለም። ወንጌል አማኝ ውስጥ አሁን ለምሳሌ እንትና አለ። አሁን ለምሳሌ መሰረተ ክርስቶስ አለ፣ ቃለ ሕይወት አለ። የኢትዮጵያ እኮ ታዲያ በወንጌል አማኞች ውስጥ ሎካል ቸርች የት ነው ብለህ ካልከኝ የኔ ጉባኤ እግዚአብሔር ቤተክርስቲያን አሴምብል ቸርች ማለት ነው። ጉባኤ እግዚአብሔር ይባላል። አላውቀውም እሱን። አሁን ግን አሁን እርስ በርስ ራሱ አትስማሙም እኮ አሁን ቅድም ስለ አሜሪካ የወንጌል እንትን ስትናገር ነበርና ፖለቲካ ቦታሊካ ይላል ያገሬ ገበሬ። እቺ ኦርቶዶክስ ሃይማኖት ፖለቲክስ ከባድ ነው። በክርስቶስ በመንፈስ ቅዱስ የምትመራ ቤተክርስቲያን ስር ከሆንክ ይከብዳል። ልክ ነው። የእናንተ ይስማማሉ ግን በመንፈስ ቅዱስ ያሉት? አዎ እግዚአብሔር ይመስገን። ኦኬ ይስማማል። ካራ ነህ አንተ ቅባት ነህ ወይስ ጸጋ ወይ ተዋህዶ? በልመልሳታ የጠራቸውን አላውቃቸውም። እኔ ኦርቶዶክስ ተዋህዶ ይሄንን አታውቀውም። ካራ እና ቅባት ተዋህዶ የሚባለውን አታውቀውም። አንተ ምን ቦታ አንተ የምታውቀው ሉተር ነው። ሉተር ላይ ነው
እሱ ልልህ ነበር እነሱ የሚያውቁት የኛን ሪፎርሜሽን አባቶች ያውቃሉ። እነሱ ግን ራሳቸው በሲኖዶስ ጠራለህ እንኳን በሲኖዶስ ከጠራለህ ኦኬ እኔ የምልህ ኤርሚ ቆይ እንዴ እንደው በየማከለ የምልህ ምንን አትረብሽ። ቀደም አንቺ ነሽ ስትረብሽ የነበረው። ከኤርሚ ጋር እያወራን ነው በስነ ስርዓት ከሱ ጋር እንጨርስ። አሁን አየህ ከኦርቶዶክስ የኢትዮጵያ ኦርቶዶክስ ውስጥ ካራ ቅባት ተዋህዶ ጸጋ ይላል። አጣቀውም አንተ ካራዎች ማለት ቅባቶችን ለማወቅ ከፈለክ ሄድና ዘማርያም ዘለቀን ጠይቀው። እሱ አሁን ያውቆታል። ጎጃም ውስጥ አሉ የራሳቸው ሲኖዶስ አቋቁሞ ማለት ነው። የኢትዮጵያ ኦርቶዶክስ ታሪክ ሳይንስ ውስጥ ናቸው ያሉት ሊቃውንት ሁሉ ጭምር ያሉበት ነው። ቅባት የሚባል ቤተክርስቲያን ታውቃቸዋለች እንዴ? በደምብ ሲኖዶስ አቋቁመዋል ባህር ዳር ላይ። አንተ ጴንጤ ሆነ እንዴት አወካቸው? እኔ ሳላውቃቸው እናንተ እኮ ግርም እኮ ነው የሚለኝ። እኔ ስለአንተ ሳወራለህ ኃጢአት ነው፣ አንተ ስለኔ ስታወራ ጽድቅ ነው። እኔ አይደለም አይ የራስህን አውቀህ እኔ እኮ ከየት ነህ ብለህ አልከኝ። ነገርኩህ የት ነህ ብለህ ስትይ የኢትዮጵያ ወንጌል አማኝ አልኩህ እኮ። የእናንተ ቤተክርስቲያን መስራች ማን ነው? ሉተር ነው? ካልቪን ነው? ወይስ ክርስቶስ ለሁሉም ነው የሞተው ነው ብለህ ነው የምታምነው ወይስ ምን? ኧረ በህግ አምላክ አየኸው አይደለ? እሱን እኔን ጠይቀኝ፣ እኔ እነግርሃለሁ። እኔ አንተን ስጠይቀኝ አንተን መልስልኝ። ጠይቀኝም አልጠይቀኝም እኔ ከ4 ቀን በፊት አንድ መምህራችሁ ጠርቶኝ እንደ ጀግኖቹ እንደዚህ 800 ሰው ነው ምናምን ነገር ተሰብስቦ ማን ነበረ መምህር ፋሲካው ካሳው የሚባል ማለት ነው። አሜሪካ ሀገር ነው የሚኖረው። እንደ ወንዶቹ ጠራኝ፣ በሴቶች መካከል ቁጭ ብሎ ጠሩት። እስኪ ይምጣ ምን ያቀኛል ምናምን ነገር እያለ 800 ሰው በትኜ ሄድኩኝ እና በጣም እየደነፋ ነበር። ሄድኩኝና ጠየቀኝ። 1 ሰዓት ሙሉ ጠየቀኝ። 1 ሰዓት ሙሉ እንደ ፖሊስ በግራ በቀኝ ተናገር። ሉተር ነው ወይስ ማን ነው መስራቻችሁ? ጆን ካልቪን ማን ነው? ዙንግሊንስ የት ነው የተገኘው? ማን ነው እናንተን እንትን እንድትሉ የፈቀደላችሁ? እያለ ቃሌን እየተቀበለ እየመለስኩለት ነበር። 1 ሰዓት ሙሉ ጠይቆኝ እኔ ምስኪን ልጠይቅህ ብዬ እለዋለሁ ወይ ደግሞ መጽሐፍ ቅዱስ መርጠህ የሆነ አርስት ላይ እናውራ ብዬ እለዋለሁ። ሞዴሬተሮቼ አሁን እርምጃ ወሰዱበት አለ። ከገስት አስወረደ ማለት ነው። እርምጃ ወሰዱበት። መምህር ፋሲካው ወይም ይባል ማለት ነው። ጎጃም አዘነውን ለብሶ ነበረ ቁጭ አለው። ያው በዛው በጎጃም አዘነው ላበቱን እንዲጠርግ ላረገው ነበር፣ ግን አንዱን ማረስ አልቀበልም ማለት ነው። እኔ ብቻ ነኝ የምጠይቅህ ብሎ ጠየቀኝ። ከዛ መጨረሻ ላይ እኔም ልጠይቅህ ዚያዬ ለዚያከ ይባላል በዛ በቀድሞ ቤታችን። አንተም ለኔ እኔም ላንተ ነው ማለት ነው። እኔም ልጠይቅህ ብዬ እለዋለሁ። ሞዴሬተሮች አሁን እርምጃ ወሰዱበት አለ። ምን ማለት ነው? አስወርዱታል። አይኑን እንዳላየው ብሎ ማለት አስጠርቶኝ። እሱም ቪዲዮ ግን ሙሉን የቀዳ ሰው ካለ ላኩልኝ ፕሊዝ። እና ከዛ ወዲያውኑ ከቤቱ አባሮኝ ሳይበቃ ጉሮ ሸባዬ ጨፍሩልኝ ብሎ ሴቶቹን ሁሉ አስገብቶ እልል ሲል ነበር። አንተ ኤርሚ ስለ ወንጌል ቆይ ምንድነው በአገሬ አንዱ ቤታስ ደክሟል መሰለኝ። ኤርሚ ሜት አድርገው ልጨርስ። ቆይ ላውራ። አይ እኔ ደክመኛል እንዴ። ቀስ እያለን እናውጋ እንጂ ብራዘር የምንጠድፍ አንዱ አገሬ ነጋብኝ እኮ ብዬ ነው። ችግር የለም። ያው እንግዲህ አንዳንዴ ብዙውን ጊዜ ይነጋል ይንጋል። መድኃኒዓለም ያንጋል። ነቅቶልኛል። አንተንም ወደ ቤቱ ይመልሰ። ምን እንደምታገላብጠው ወደ የትኛው ቤት ነው የሚመለሰው? ወይ አታነበው ወረቀቱ መጽሐፍ ቅዱስ ነው እኮ አላነበው። መጽሐፍ ቅዱስ እያነበብኩልህ ነበር እኮ አላስጨረስከኝም እንጂ ጉባኤ የተያዘበት ምንን እየበቃ አውሪ ወደ ቤት ተመለስ ይላል። ጉባኤ ብለው የተያዙበት ቤት ይሄው ለምሳሌ ገላትያ 4:4 እስቲ መነንዬ ገላትያ 4:4 አንብብልኝ። ይሄድክ በቃ አሁን ካራ ጸጋ ቅባት ተዋህዶ የሚለውን አታውቅም? ያሬኑ እንደመጣ ነው እናቱ ወንጌል ወንጌል ነገር ጸጋ ቅባት የሚል አሁን እናንተ ቅድም ጀምሮ ስጠይቀው ታድሶ ሉትራን የምትሄዱት የራሳችሁ አታውቅም? ተዋህዶ አሁን ተዋህዶ አንተ ያለበት ነው። ጸጋ ቅባት የሚባሉ አሉ። ካራ ጸጋ ቅባት አሁን እነሱ ምንድናቸው?
እነሱ ከተዋህዶ የተከፈሉ ናቸው። ተዋህዶ እኮ የተበታተናል ለአራት የተከፈለ። ኤርሚ ምንም እንዳታወራ። ምንድናቸው ሶስቱ? ካራ ምንድነው? ቀባት ምንድነው? ጸጋ ምንድነው? ተንትኝልኝ። አንተ አታውቅም። ኦርቶዶክሳዊ ነህ ግን አታውቅም እኮ እኔ አላውቅም ማለት እንዴ? ልትነግሪኝ አይደል? ልታስተምሪኝ አይደል? እኔ የማላውቀው ንገሪኛ። ካራ ቀባት ምናምን ጸጋ ተምቲ ወንጌል ክፈቺና አንቺ ስለማርያም ወንጌል ስባከ መጀመሪያ መልሱን መልሽልኝ። የካራን የቅባትን ምናምን እንትን እኔ እኮ የሉተር ተሐድሶን ከምታጠና መጀመሪያ እናንተ ቤት እኮ የተከፋፈላል። ኦርቶዶክስ ተዋህዶ በአራት የተከፈለች ናት። በካራ የሚባል ጸጋ ተዋህዶ አንተ ያለባት ናት። ጸጋ የሚባል አለ የጎጃም የተከፋፈሉ ለአራት ማለት ነው። አሁን በትምህርት ብቻ ሳይሆን በሲኖዶስ ሁሉ ነው የተከፈሉት። በሲኖዶስ ሁሉ ነው የተከፈሉት። ኧረ በስላሴ ጭራሽ! ኧረ ተው ባካችሁ። በስላሴ ትላለህ እንዴ? የጌታን ስም ዝም ብለህ ትጠራለህ እንዴ? ብራዘር ይኸውልህ ስላሴን ያሳወቅናችሁ እኛ ከሆነ እንዴት አልጠራውም? ከየት አምጥታችሁ እናንተ ማን ስለሆናችሁ እናንተ ታሳው ምን ማለት ተርቱሊያን የሚባል የቤተክርስቲያን አባት ነው እንትን ያለ ይሄ ጉራ ነው እንትን አንተ ምንድነው ስለ አፄ ቴዎድሮስ የተነገረ ነው ብሎ አንድ ታሪክ አለና እሱን ተው ብራዘር። እናንተ ሁሉ ክላስ እንገባ ነው ሚዩት አድርገው ብራዘር። ሁሉ ነገር እኛ ነን የሰጠናት። ተርቱሊያንም ኢትዮጵያዊ ልታረገው ነው። ተርቱሊያን የሚባል የቤተክርስቲያን አባት ነው። አሐዱ ስሉስ ብሎ የሚለውን ወይ ደግሞ ትሪኒቲ ብሎ የሚለውን ቃል የተጠቀመው እሱን ተው ብራዘር። ይሄው ማን ላይ ሆነሽ ማንን ታሚያለሽ ብሎ የሚል የምናውቀው እኮ ነው እኛም ታሪክ። ኦኬ አሁን ጥያቄው በአራት ትምህርት መከፈል ብቻ ሳይሆን በአራት ሲኖዶስ ተከፍላችኋል። መንበረ ሰላማ ትግራይ ላይ፣ መንበረ ጴጥሮስ ኦሮሚያ ላይ፣ ወጨጌ ዘመንበረ ተክለ ሃይማኖት አሁን ብፁዕነታቸው ያሉበት ብፁዕ አቡነ ማትያስ እና የቅባቱ ደግሞ ጎጃም ላይ ማለት ነው። አንድ አይደላችሁም። በሲኖዶስ እንኳን አራት ቦታ ተፈተናችኋልና እሱን የኛም ብትጠይቀን ምን ታሪክ እናውቃለን። አንተ ግን የራስህንም ታሪክ ሳታውቅ አንተ ስለ ሉተር ነው የምታጠናው። አጥና፣ ምንም ክፋት የለውም ማጥናት። ታሪክን አውቃለሁ የሆነ በማወቅ በሚገባኝ ታውቀዋለሁ። ያው ልታውቅማ ስንጠይቅህ ባወቅከው ነበር። እኛንን የምንነግርህ ጭጭ ብለህ እኮ እየሰማህ ነው። አራት ሲኖዶስ እንኳን እንዳላችሁ አታውቅም። አንድ ሲኖዶስ ነው ያለን። የለም አንድ ሲኖዶስ የለም ነው ምኞታችሁ ነው እሱ የእናንተ ምኞት። ልጠይቅህ አይ አይደለም ያወራው ነው ውሸት ነው። ለፈት እያወራ ልክ እንደሆነ ካልቀጠልልህ እንዴት እየቀጠፍክ እንደሆንክ ልጠይቅህ። አንተው ራሱ ውሸታም ብለህ ብትለው ሰውዬ እንዴት አይነት ቀጣፊ እንደሆንክ እዚህ ትውልድ ፊት ልጠይቅህ። የአሁኑ ስብሰባን ዝክረ ኒቂያ ላይ ከትግራይ የመጡ ሊቃውንት አሉ። በል መልሳታ ያው ስለዛ እውቀቱ አታውቅም ማለት እንትኑ የለኝም። አንተ አውቀህ ነው የማታውቀውን በቃ ምን ትየውልህ። አንተው ራሱ ቁጭ ብለህ እዚህ ተዋሽና እኔን ውሸታም ብለህ ትለኛለህ። አየህ አይደለ ብራዘር? ከትግራይ ክፍለ ሀገር ከኛ ከኢትዮጵያ ግዛት ከሆነው ማለት ነው ከመንበረ ሰላማ የመጡ አሉ። አሁን እዚህ ሊቃውንት ስብሰባው ላይ የለም። ዝም ጭጭ በሉ፣ እፈር። ታሪክ እንኳን አታውቅም። አልመጣም። የምኞታችሁ ነው። አልመጣም። በቃ ታሪክ ወሬ ነው ብራዘር። በቃ ቻው። ስለነጋብህ እንቅልፍ የመጣብህ አንተ ነህ። በቃ ቻው። አይ እኔ ለማውራት ዝግጁ ነኝ። ስለ መጽሐፍ ቅዱስ እንማማር ካልከኝ እንማማር። አንተ ነህ ወደ አራት ነገር ውስጥ የገባው አንተ ነህ። ስለ መጽሐፍ ቅዱስ እንማማር። ያውኑ ስብሰባ ላይ ነግታችን ስለ ቅድስት ድንግል ማርያም ምክንያተ ድህነትነት ማውራት ፈልገሃል። እናወራለን ግን ያውኑ መድኃኒታችን ክርስቶስ ነው። የመድኃኒታችን ምክንያት ደግሞ እመቤታችን ቅድስት ድንግል ማርያም ነች። በቃ ብራዘር በጣም ቀላል ለመረዳት ቀላል የሆነ እንትን ነው። የባልቴት ወሬ እኮ ነው ተገኘ መረጃ አልቦ። ይኸው ነገርኩህ እኮ መረጃ እኮ ነገርኩህ። መረጃ ስታይ ከመጽሐፍ ቅዱስ ማርያም ምክንያት ከመጽሐፍ ቅዱስ እኮ ነገርኩህ። ትንቢተ ኢሳይያስ ምዕራፍ 7 አፈረስኩብህ እኮ ቀደም ትንቢተ ኢሳይያስ መጽሐፍ ምዕራፍ 7 ቁጥር 14 ማቴዎስ ጠቅሶ አምጥቶ ቅድም ለወንድምህ እኮ አሳየት ቅድም ለነበረው በጣም በትክክል። እሺ ደግሞ ልቀጥልልህ። ገላትያ 4:4 እግዚአብሔር የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደው ልጁን ላከ ነው ብሎ የሚለው አለቀ። ምን ጠቅሶ ከማን የተወለደ? ከማን የተወለደ? ከሴት የተወለደ። ያቺ ሴት ማን ነች? ከዲጃ ነች እንድንልህ ነው። ሴት ማን ነች? ከዲጃ ነች። አየር ሴት እንድንልህ ነው።
እግዚአብሔር ይቅር ይበልህ። አየህ ንቀተን እታች ወረድ ብራዘር ልቀጥልልህ አንደኛ ባለታች ወረድ በቃ እሺ ከዲጃ ነች እንድንለ ነው የወለደችውማ ማርያም ናት ያቺ ሴት ማነች ያቺ ሴት ማነች አየሩ ነው ወይዘሮ በቀሉ ነው በቀለች ነች እንድንለ ነው እኔ ግን ይረሱታል እንዴ አረ እደው በቃ የኦርቶዶክስ ሙያ ይመጡና ምንም እንደማናውቅ አድርገው የሚቆጥሩን የጌታ እናት ማን ነው ስሟ ይላል ወይዘሮ አየለች እንድለው መሰለኝ የሚጠብቅ ወይዘሮ በቀሉ እንድለው ማለት ነው አረ በጣም ነው የምታሳፍሩት እኮ ግን እንዴ አፍታን ነው እኔ ኩስላም ቤት ነው እንደምትገቡት ያላችሁ ማርያም አላችሁ መቼ ከማን የተወለደ ከሴት የተወለደ ልጅ ላከ ያቺ ሴት ማን ነች ምን ይታወቃል እኮ ማርያም የጌታዬ እናት አይሁዳይቷ አለቅ አረ አለማፈር እኮ ነው በጣም እሺ እባካችሁ እውቀት ያላችሁ ሰዎች ነው ሰው እዚህ ቢያንስ አሁን እንኳን አንድ ሺህ ሰው ነው ያለው እዚህ ተሰብስቦ ሰው እውቀት ፈልጎ ነው የመጣው እውቀት ካለና አግባና በእውቀት ሞግተን መጽሐፍ ቅዱስ አንብቤያለሁ ብለህ ካልክ በመጽሐፍ ቅዱስ ታሪክህን አውቃለሁ ብለህ ካልክ በታሪክ እና ሞግት እሺ ዓለም ሰላም ነው ዓለም ኦኬ እታች ወረድ ገኒ መጽሐፍ ቅዱስ ላይ ዲዳና ደንቆሮ መንፈስ ይለዋል መጽሐፍ ቅዱስ የማይሰሙ የማይናገሩ ጌታ ኢየሱስ ሲገስጸው ይሄ ዲዳና ደንቆሮ መንፈስ የነበረበት ሰውየው አጥርቶት ሰማ አጥርቶን ተናገረ ይላል አንዳንዶች እንደዛ ነው የሚያደርጋቸው ይገቡና ልክ እንደዚሁ ዝም ወያት ለሚ ወያት ሰሚ እንደሚለው ያገራቸው ሰዎች እሺ ቤት ሾክ ለምን እንደምትልኪልኝ ኦርቶዶክስ ነሽ አንዳንድ ቁጥር ለምን የጻፍሽው ኦኬ ወገኖች ታቡን ከፍ አድርጉት ጸጋ ይብዛላችሁ ተባረኩ ኤርሚ አቤት አቡነ ኤርሚያስ ዛሬ አቡነ እንድሪያስ ሶሪ የተናገሩትን ሰማ ሌላ ትኩሳት ይዞ መጥተዋል አልሰማሁም ቆይችን እህትን ጠይቃትና ቤት ሾክ ከየት ቤተ እምነት ነው እሺ ሰላም አደራችሁ ደህና ነን ከየት ቤተ እምነት ነው እታች ወረድ እታች ያሉትን ሰላም አደራችሁ አላችሁ ኦኬ ምን አሉ ነው ያልሽው ቆየሳኩ ነበር አይ እሳቸው እንግዲህ ጳጳሱ በተሰበሰቡበት ትዜ ቪዲዮ ዛሬ ሰርቶበታል ቀንና ማርያም እና ኢየሱስ እንግዲህ ሰው ናቸው ይበላሉ ሰምታችኋል አይደል አዎ ትናንት መንፈስ የቀየሯትን አዎ ትናንት ነው የሰማሁት ትናንት ሰማችሁ ለዛሬ ነው ያየሁትና ትናንት ነው የሰማሁት አንድ ኦርቶዶክሳዊ ወንድም ነግሮኝ ገብቼ ያየሁትና እግዚአብሔር ምሕረት ያርግላቸው እንግዲህ እሳቸውም ያልተወገዙም እንግዲህ ዝም ነው የተባሉት አሁን እንጠብቃለን እንግዲህ እንደሚወገዙ አዎ እዛ ማርያምን ከነካሽ ብቻ ነው ተወገሽው ኢየሱስን ያበሻቀጡ ቢሳደቡም አይወገዙም ያስማያ ልክ ያ እሺ ማርያም ምክንያት ዲሂን ናት ወይ ኦርቶዶክሳውያን ገስተር ያላችሁ ወረዱ ወገኖች ፋሲካ መልስ አላክልኝ አስወረርኩ መልስ አላክልኝ ኤርሚዬ ፓርኪንግ አድርጌያለሁ አሁን እሺ ማሪ ሐሳቤን ባጭሩ ልናገር በደንብ ተናገር በደንብ እሺ በድጋሜ ሰላም ብያለሁ ቅዱሳን ሐሳቤ እዚህ በውይይቱ ላይ በጣም ደስ የሚል ውይይት ነውና በጣም ደስ በሚል ሁኔታ ነው ኤርሚ የገለጸው ያስተማርከው
አንድ ነገር እኔ የሚገባኝና በጣም የምረዳው ነገር አንድ ነገር አለ። እሱ ምንድነው? ወንጌላዊ ወይም ደግሞ ትክክለኛ የዳነ ሰው ሁለት አጀንዳዎች አሉት። እሱም ምንድነው ብላችሁ ብትጠይቁኝ አንዱ ስለ ኢየሱስ በቀራኒው መስቀል ላይ ቆሞ ስለከፈለው ዋጋችን የሚያወራ ለአንድም ጊዜ እንኳን የማያቋርጥ ማለት ነው። ስለዛ ስለተከፈለው ዋጋ የሚያወራ ነው እና ኤርሚም እያያችሁት ነው እንደዚህ ሲያደርግ። ሁለተኛው ደግሞ አጀንዳው ምንድነው? የዳቢሎስን ስራ ማፍረስ፣ የዳቢሎስን ወይም ደግሞ አስተምሮ የሚለውን ስራውን ማፍረስ ማለት ነው። የሚያፈርሰው ደግሞ በየት ነው? በዚህ በሕያው ቅዱስ በሆነው በእግዚአብሔር ቃል ነው የሚፈርሰው። እና ይሄ ሁለት ነገሮች ልክ እንደ አጀንዳ ይዘነው የምንሄደው የዳን ነውና ይህንን ምክር የምመክረው የምናገረው ለወንድሞቻችን ለኦርቶዶክሶች ናቸው። ምንም አይነት ጥላቻ ስላለ አይደለም ስለ ሰዎች፣ እውነቴን ነው የምነግራችሁ። ጥላቻ የሚባል ነገር የለም። ግን ጥላቻ ያለው ምንድነው? ከዳቢሎስ ነው፣ ከሰይጣን ነው። ትላልቆች አባቶች መምህሮች የዳቢሎስን ስራ ተቀብለው አምነው በዛ መስመር እናንተን ዘር የሚያደርጓችሁ ከመስቀሉ ላይ ነው ወደ ሌላ እንድትመለከቱ የሚያደርጉት። የተሳሳተ ምንጩ ከዳቢሎስ ነው። የሚያስተላልፉት አሜን ብለው ተቀብለው ለህዝቡ የሚያቀርቡ የዳቢሎስን ትምህርት ነው እና ለምን ሲባል ከትክክለኛው መድኃኒት እንድትርቁ እንዳትድኑ ማለት ነው። ከትክክለኛው መድኃኒት ቅድም ልክ እንደገባሁት በጣም ብዙ ሰዓቱን አሉና ስገባ ይሄ ነገር ያየሁት ከወንድማችን እንዳልክ ላይ ነው። ከየት ላይ ቆሞ ሲያወራ ነበር? ከመስቀሉ ላይ ቆሞ ነው ሲያወራ ነበር። ማንኛውም አማኝ ከመስቀሉ በታች ሆኖ ሲያወራ፣ ስለ መስቀሉ ሲያወራ ከሃይምሮ በላይ ነው የሚሆንበት በተከፈለው ዋጋ፣ ከሃይምሮ በላይ። ከዛም አልፎ እንባ ነው የሚተናነቀው። እንዳልክን እየሰማሁት ነበር። በጣም የሚገርመው ነገር ማለት ነው ይሄ ትክክለኛ ውስጡ ያለውን የተናገረ ማለት ነው። ይሄ ነው አማኝ ለኔ ከመስቀሉ ስር ሆኖ የሚያወራ ስለተከፈለለት ዋጋ። በዛ በተጨማሪ ደግሞ እነዚህ የአባቶች ብዙ የሃይማኖት አባቶች የተባሉት የዳቢሎስን ትምህርት ይዘው ዓለምን ሁሉ የሚያስቱ መነሻው ከዳቢሎስ ቢሆንም ግን የዳቢሎስን ትእዛዝ ሰምተው ትምህርት ሰምተው ለዓለም ሁሉ የሚያካፍሉ ዓለምን ከዘላለም ሕይወት እንዳይወርሱ ለማድረግ የሚያደርጉት ጥረት ነው። ይሄን ደግሞ በግልጽ የማወራችሁ ቅድም ከሆነ ቦታ ሳይ ነበር። ዮሐንስ ራእይ ላይ ተናግሯል ስለዚህ ዳቢሎስ መጨረሻ ላይ እንዴት እንደሚቀጣ እንዴት እንደሚወጋ ምን ስላደረገ ዓለምን ሁሉ ስላሳተ። ያሳተው ምንድነው? መድኃኒትን እንዳያዩ ሌሎችን እንደ መድኃኒት እንዲያዩ በማሳወቅ በማስተማር ከመንገዱ ዞር ያደረገባቸው ዳቢሎስ እንደሆነ ነው። ኢሳይያስ ይሄንን ከዛ መጣበታለሁ በኋላ ታነብልናለህ ኤርሚ ከፍቃደኛ ከሆንክና አንድ ነገር ነግርም ፈልገው አንተ ፖስት ያደረከው ነበር ኤርሚ ሐሳቡም እዛ ከንግግራችሁ ላይ ተስማሙ የሚለው ቢሆንም ግን የሆነ ነገር ያየሁት ነገር አለ። እዛ ቪዲዮውን ብትከፍትልኝና ብታሳየኝ ደስ ይለኛል። ፖስት ካደረከው አሁን በነገራችሁ ተስማሙ የሚለው ቪዲዮ አጭር ቪዲዮ ነች። አካየው በቪዲዮ ብታሳይ እዛ የሆነ በቃ ምናልባት ያላተኮራችሁት ነገር ሊኖር ይችላል። እዛ ላሳያችሁ መወደው ነገር አሁን ቅርብ ጊዜ ነው ፖስት ያደረከው። እሺ ከዳጊዬ ላይ ወስጄው ነው። እሺ ልክፈተው።
ተረድተሃል ኤርሚ? ቆይ ያው ያ እሱነን የመጽሐፍቶቻችን ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። ይሄንን አንድ ጊዜ አውቀው ፓውስ አድርገው አንዴ ልክ ልጁ ሲናገር ፓውስ አድርግልኝ አንዴ። ጥቁር ሸሚዝ የለበሰው ማለት ነው። ኦኬ እዛ ሲደርስ ፓውስ አድርገው እዚህ ጋር አሁን እንደገና እሱ ጋር አሁን ይሄ ሰውዬ አላውቀውም። ከዘራ ነገር የያዘው ማን እንደሆነ አላውቀውም። ብትነግረኝ ደስ ይለኛል። በጾነታቸው ማቲያስ የሃይማኖት አባቶች ናቸው አይደል? እባብ እዚህ ጋር አለ። ይሄኛው በጥሩ አይተኸዋል? እሱን ስዕል አስተውለዋል? በደንብ አድርገህ ብታቀርበው አቅርበው እስኪ። ይታወቃል። እባብ ነው ይታያል አይደል? ከመሃል ላይ ያለ ምንድነው? መስቀል ነው። እነዚህ እባቦች ማለት ነው ዋና ዓላማቸው ምንድነው? በመስቀል የተደረገልን የተከፈለውን ዋጋ ማፍረስ በዓለም ላይ የተነሱ ማለት ነው። እነዚህ እባቦች የሚያመለክቱት ማለት ነው። ለእንዴት አድርገው በተሳሳተ አስተምሮ በትክክለኛ የተከፈለልን ዋጋ አስተው በሌላ እንድናምን በሌላ መድኃኒት እንድናምን የሚያደርጉ ናቸው። እነሱ ኦልሬዲ እነዚህ አስተማሪዎች የሰይጣን መሆኑን ያውቃሉ፣ በደንብ ያውቃሉ። አሜን ብሎ ተቀብለው ነው የሚያካሂዱት ይሄን ነገርና ኢሳይያስ ይቅርታ ዮሐንስ ራእይ ምዕራፍ 12 ሁሉ ጊዜ የምታወሩ ስለ ሴቷ ስለ እንደዛ ነውና ቁጥር 9 ላይ ብታነብልኝ ይሄ በዚህ በተመለከተ ላይ ደስ ይለኛል። ቁጥር 9 ምዕራፍ 12 9 ላይ የተጻፈውን ብታነብልኝ ከዚህ በዚህ በተመለከተ ላሳያቸውና በዚህ ጨርሳለሁ በትንሽ። ኦኬ አንዴ ቆይ ጠብቀኝ። ማይ ፋዘር የምትባለው ከየት ቤተ እምነት ነው? አውራኝ ወንድሜ። ማይ ፋዘር ተብለህ የምትባለው ካልሆነ ብሎክ ላደርግህ በጣም ተዘጋጅቻለሁ። በጣም ብዙ ጊዜ ነው ገስት የምትልከው። ካላናገርከኝ እስከ ወዲያኛው ላባረር ነው። ማይ ፋዘር ተብለህ የምትባለው ኦኬ ጎ። ይሄን ቤት ዳግም አታየው። እሺ ቤት ሾኬት ቤተ እምነት ነው? ኦርቶዶክስ ነው። እሺ እንኳን ደህና መጣ። እሺ እንኳን ደህና ቆየህ። እኔ ብሎክ ያደረኩትን ማንንም እንዳትፈቱ ወገኖች፣ ሞዴሬተሮች። እሺ ማሪ ስልክ ገባብህ? ነው አለው። ኦኬ እሺ ኦኬ። ቤት ሾ በምን ጉዳይ ነው? ቅድም ገብተህ ነበር ስጠራ አልሰማህም? አስወረድኩ። በዚህ በርዕሱ ጉዳይ ነው። እሺ ምክንያተ ዲን ማርያም ምክንያተ ድህነት ራት የሚል ማሪ የሚዩት አድርገው፣ ስልክ እየገባ ነው። ምክንያተ ዲንነች ነው ብለህ የምታምነው? መጽሐፍ ቅዱሳዊ መረጃ አለ? ያው መጽሐፍ ቅዱስ ኦርቶዶክስ በመጽሐፍ ቅዱስ ብቻ አይደለም። ምክንያቱም መጽሐፍ ቅዱስ ብቻ የሚለው የኦርቶዶክስ አስተምሮ አይደለም። ስለዚህ አባቶችን ጠቅሰን ማስረዳት ይቻላል። ኦርቶዶክስ መጽሐፍ ቅዱስ አታምንም። ልክ ጥሩ መስክራል። ምን እንደምታምኑት ታዲያ? መጽሐፍ ቅዱስ አታምንም ማለት ነው። መጽሐፍ ቅዱስ ብቻ አትልም ወይም ሶላ ብቻ አልኩኝ። መጽሐፍ ቅዱሳዊ መረጃ አለ ወይ ነው ያልኩህ፣ ብቻ አላልኩህም። መጽሐፍ ቅዱስ አንተ ቁር ኤርሚ ስላሴ ለሚለው ከመጽሐፍ ቅዱስ ብቻ ልታወጣልኝ አትችልም። ስላሴ የሚለውን ቃል በቃል አይደለ? አሳያለሁ አለ ስላሴ የሚል ያውም በራሳችሁ መጽሐፍ ቅዱስ ላይ ኖ አንተ በተቀበልከው በ66 ስላሴ የሚል አለ። 80 አሐዱ ላይ ሁለት ቦታ አሳያለሁ። መቼም 80 አሐዱ ላይ ሊኖር ይችላል እና እናንተ በተቀበላችሁት። ስለዚህ መጽሐፍ ቅዱስ ላይ ያስወራ የራስ መጽሐፍ ላይ አለ የለም? የራስ መጽሐፍ ላይ
በ66ቱ አላህ የለም በራስ በ80 አሐዱ መጽሐፍ ላይ እሱንም ታሳየኛለህ። አለ የለም ቃል በቃል ስላሴ የሚለውን ታሳየኛለህ። ከዛ እኮ አለ ወይስ የለም እንዳሳየ ወይስ ስላሴ የሚል ቃል በቃል ስላሴ የሚል እኔ አላውቅም። ከ80 አሐዱ አታውቅም አይደል? አለ ግን 80 አሐዱ አንደኛ ነው። የትኛው እትም አለ? የሁለት እትም አለ። የሁለት እትም የቀድሞው እትም አለ። የብፁዕ አቡነ ተክለ ሃይማኖት የብፁዕ አቡነ ተክለ ሃይማኖት እሱ ነው ያለኝ። የአቡነ ጳውሎስ ነው እኮ የሁለት ማለት የአቡነ ጳውሎስ ነው። የአቡነ ተክለ ሃይማኖት አለ ወይ? በ1980 ዓመተ ምህረት የታተመው እነሱ እኮ ራሳቸው አልጻፉትም ብራዘርዬ። የ1980 የብፁዕ አቡነ ተክለ ሃይማኖት እትም አለ ወይ? የአቡነ ተክለ ሃይማኖት ማለት በእሳቸው የፕትርክና ዘመን የታተመ ማለት ነው። አቤት አሁን ይኸውልህ ታሪካቸውን ራሱ የማያውቁ ብራዘር ታች ረድ እንዲህ አይነት አላሳይህ ታች ረድ አቡነ ተክለ ሃይማኖት የላቸውም እትም ይለኛል። ታች ረድ የብፁዕ አቡነ ተክለ ሃይማኖት እትም ማለት መግቢያው መቅድሙ ላይ በብፁዕ አቡነ ተክለ ሃይማኖት የፕትርክና ዘመን የታተሙ የ1980 የ2000 ዓመተ ምህረቱ ደግሞ የብፁዕ አቡነ ጳውሎስ እትም ነው የሚባለው። ምክንያቱም የጳጳሳቱ ስም እዛው መጽሐፍ ቅዱስ ላይ ስለተጻፈ መግቢያው ላይ ማለት ነው። ይሄን እንኳን ሳያውቅ ነው አቡነ ተክለ ሃይማኖት አላሳተሙም ይለኛል። አንተ አቡነ ተክለ ሃይማኖትም ታውቃ ጻድቁ እግሩ ተቆረጠ ብለህ የምትለው ሰውዬ ነው። እኔ እያልኩ ያለሁት ፓትርያርኩን ነው፣ በደርግ ዘመን የነበሩት። ታሪካችሁን እንኳን አታውቁትም ወንድሞቼ። ለምንድን ምን እንደምታረጉት ግን ምን እያረጋችሁ ነው? ኧረ የት ነበር ሲረብሽ የነበረው? በቃ ደግመህ እንዳትልክ ወንድምዬ፣ ደግማችሁ እንዳትልክ። ቆይ አሁንም ሁለተኛ ሰው መጣ ነው። ኦኬ በኮሜንት አይደል እልል። እሺ እህትዬው አለሽ? አለው ኤርሚ አለው መጥቶልሻል። ምን ተስኖት? እኔ ምሳዬን ልበላ ነው፣ በጣም ርቦኛል። ብላ ምን ተቋድቀ መረጃ የለው የቤተ ክርስቲያኑን አያውቅም። ዝም ብለህ ጌታን ተቀበል። ምን ትይ ዛሬ ቀና አይለፍድ። እሺ መረጃ አገኘ? መረጃ እኮ ቅድም ነበረኝ። ልተኛ ነው አላልክም? እንደ ያላችሁኝ እተኛለሁ አላልኩኝም። ስለነጋ ምናልባት እንቅልፌ መጥቶ ይሆናል ብያችሁ ነበር። በእርግጥ ልዬ ስለሆነ ወደ ቤተክርስቲያን እየሄድኩኝ ነው። ነገቶ እኮ መረጃውን አምጣ። ምንድነው መረጃው? መረጃውን እኮ ቅድም እኮ ነገርኩሽ ነበር። የኔ እየዘጋሽብኝ ነበር። አራለሽኝ ማለት በደም እኔ መቻወራው ቅድም ፈርሚ ጋር ገላትያ ነው ትይኛለሽ። ገላትያ ስለሽ አዎ ገላትያ ከሲቲ አንደኛ ዮሐንስን ማንበብ ትችያለሽ። ቃልም ስጋ ሆነ ማለት ምን ማለት ነው? ያው ፕሊዝ ምክንያት ፕሊዝ ምን ተስኖት ፕሊዝ ኦኬ ወይ እኔ የምታወራ ከሆነ እንትን ይዘህ አውራ ማለት ህዝቡ መቀለጃ አይደለም። ይሄ የመጣው የጴንጤ ቤት ነው። መጽሐፍ ቅዱስን በሚገባ ያነበበና የሚያቅ ሰው ቤት ነው የመጣው። እኔ ጋር ብቻ ሳይሆን እዚህ የተሰበሰበ ማህበረሰብ በሙሉ ማለት ነው። መተህ ነገርኩ እኮ ነው። አድመጠኝ መተህ ልክ የነጋበት ጅብ በሀገራችን በጣም ነው የሚፈራው። ምክንያቱም አንተ ምንድነው ታትና ምሳሌ ታበዛለህ። በቃ ዝም ብለህ መጽሐፍ ቅዱስን አታሰብክም። አድመጠኝ ካልሆነ ታቻ ሶርጂ አወራለሁ። አድመጠኝ። የነጋበት ጅብ በጣም ነው የሚያስፈራው። ለምን? ያገኘውን ይነክሳል ተብሎ ስለሚባል። ስለዚህ እኔ ፍለጋ መስሎኝ እዚህ ጋር የወጣው አይደለ? ለምን ታስወጣኛለህ? እውነትን እኮ ከያዝክ እኮ ማስተማር ነው። እሺ ሚዩት አድርግና አላወራበት እንዴ። የነጋበት ጅብ ያስፈራል። ምክንያቱም ያገኘውን ነው የሚበጭቀው። አንተም ያገኘውን ቦታ አትበጭቅ። ጥቅሱ ማለት ነው ገላትያ 4 ላይ አይተሽዋል። ዮሐንስ መልእክት ላይ 6 አይተሽዋል። ማቴዎስ 10 ላይ አይተሽዋል። ዘፍጥረት 16 ላይ አይተሽዋል።
ገላትያ ላይ ደግሞ አይተሽዋል፣ ራእይ ላይ አይተሽዋል አትበል። መጽሐፉን ሙሉ በሙሉ ነው ያየነው። አትበጫጭቅብን እዛም ማለት ነው። እንትን ይዘህ ምንድነው አንዱን ክፍል አንስተህ በአንዱ ክፍል ላይ አድምተህ ተናገር፣ እስኪገባን ድረስ ንገረን። ሞግታት ከፈለክ ሞግተን እኛ ከዛ የገላትያን ጥንፍፍ አድርገህ ካሳመንከን ወይ ካሳመን በኋላ የገላትያን የጠቀስከው ቅድም ልታሳየን ነው። እናቱ ከድጃ ነች እንድንለ ነው የፈለከው። ከሴት የተወለደውን እግዚአብሔር የዘመን ፍጻሜ የደረሰ ጊዜ ከሴት የተወለደው ልጁን ላከ ብሎ ይላል መጽሐፍ። ማውጣት አይጠበቅብኝም ስለማቀው ብያልኩ። ያቺ ሴት ማናት ትለኛለህ? እማሆይ አቦዘነች ነች እንድልህ ነው። ማርያም መሆኗን እኛ አናውቅም። ለኛለህ በቃ ማርያም ነች እኮ ብለኝ እኮ መቀጠል እንችላለን። በቃ እኛ ስንት ዘመን እንንገራችሁ? እናንተ ለምን ታረጋዋለህ? እናንተ ስንት ዘመን እንንገራችሁ? ማርያም ብለን እንበላችሁ እንዴ? ምን ችግር አለው ብትልስ? የአምላክህ እናት አይደለች እንዴ? አክቹሊ አንተ አምላክ ከታችሁ ረድ እዛው አንተ ማርያም በል። እናቱ መሆኗ ማርያም መሆኗ አንዴ ነግሬሃለሁ። በቃ እንዳታስገቡ የታችሁን ብራዘር ሳምብላ ያው አጥም ነው ልጅ እኮ ዝም ብሎ ነው በጣም በእውቀታው መምህራን እስኪ ግቡ። በቃ እኮ ምእመን ይበቃናል። መምህራን ካላችሁ ግቡ እስኪ። ሊቃውን መምህራን፣ አገልጋዮች፣ ዲያቆናት ሰላም ለእናንተ ይሁን። እርሚ ሰላም ብያለሁ። ዳጊ መነንዬ እንዴት ነሽ? ሰላም ላችሁ ይሁን። ሰላም ነው። ሰላም ብያለሁ። ሰኒ ከታችም ያላችሁ ሁላችሁም ጌታ ይባርካችሁና እኔ እንቅልፍ እምቢ ብሎኝ በቃ እርሚ ሳዳምጠው አንዳንድም ያስቀኛል መጨረሻና አንዳንዱም ደግሞ በቃ ግራ የገባው በቃ እንደፈለገ ነው እዛዛ የሚረግጠው አንዱ ላይ አድምቶ አይናገርም። እና ሰላም ልበላችሁ ብዬ ነው። በቃ ጌታ ይባርካችሁና ኦርቶዶክሶች መልስ አለን የምትሉ ግቡና እስቲ ተናገሩ፣ ንገሩን መልስ ስጥ። ቀጥይ መነንዬሽ። እሺ ተባረክ። እንኳን ደህና መጣ ወንድማችን፣ ጸጋ ይብዛልህ። አሜን። ካላችሁ ግቡ እስኪ። ገስት ላይ ያላችሁ አንድ ቁጥር ጻፉ። ኦርቶዶክሳን በተለይ መምህራን ብትሆኑ ጥሩ ነው። ምክንያቱም እንደምን አይነት ሰዎች ያው ከማድከም ውጭ ምንም አትሰሩምና መምህራን፣ ሊቃውንት፣ ዲያቆናት፣ ቀሲሶች ካላችሁ በእርግጠኝነት አላችሁ ከዚህ ውስጥ እና እናንተ ግቡ ቢያንስ በማስረጃም ስለምታወሩን ማለት ነው። ተባረኩ፣ ጸጋ ይብዛላችሁ። ታቡን 1 ሚሊዮን እናስገባው ወገኖች። ኦልሞስት ደርሰናል። ነን እስኪ ሚዩት አርጊ ማለት እሺ። አንቺ ብዙ ጊዜ ታምር አታምኝ ማለት ታምር ማታምኝ ነሽ አይደል? አላምንም። ይርሚ እስኪ ስሚ ይሄንና ተለልተ ያለሽ ወይ ትቃወሚያለሽ? መነግራችሁን አላውቅም። እውነት ቅዱስ ገብርኤል ምስክሬ ነው እምላችሁ። አባቶቻችን ሌሊት ማህሌት ቆመው እግዚአብሔርን በዝማሬ ሲያመሰግኑ፣ እመቤታችንን ሲያመሰግኑ፣ ቅዱስ ገብርኤልን ሲያመሰግኑ እነዚህ 3 ስላድኖች አብሮ ሲያሸብሽ ብላታየ ቅዱስ ገብርኤል ትከሻውን እንዲህ ያነቃንቃል አብሮ ከካህናቱ ጋር። ይሄን ታምኛለሽ አታምኝም? ካልሆነ አስወርድሻለሁ። ይሄን ትቀበያለሽ አትቀበያለሽ? ኧረ ቆይ ትከሻውን እንዲህ እንዲያደርገው ማን ነው? 3 ስላሴ ለነሱ ሲሆን እስከስታ ይፈቀዳል። በደንብ ስሙ። አንቺና ዳጊ ችግር አለባችሁ። ታምር ቢባል አታምኑ። ስሙ ምን ምሳ በላሁኝ እዚህ በተረት እየተበላሁ ከመነግራችሁን አላውቅም። እውነት ቅዱስ ገብርኤል ምስክሬ ነው እምላችሁ። አባቶቻችን ሌሊት ማህሌት ቆመው እግዚአብሔርን በዝማሬ ሲያመሰግኑ፣ እመቤታችንን ሲያመሰግኑ፣ ቅዱስ ገብርኤልን ሲያመሰግኑ እነዚህ 3 ስላድኖች አብሮ ሲያሸብሽ ብላታየ ቅዱስ ገብርኤል ትከሻውን እንዲህ ያነቃንቃል አብሮ ከካህናቱ ጋር። ካህናቱን እንደ እግዚአብሔር አምላክ መልካም ፍቃድ አባቶቼ እግር ስር ቁጭ ብዬ አባቶቼ የነገሩኝ የገዳሙን ድንቅ ተአምር ታሪክ እንደገና ደግሞ ከዛም በተጨማሪ እዚህ ገዳም ላይ ተገኝቼ ላለፉት 5 ዓመታት በዓይኔ ያየሁትን በዓይኔ በብረት ያየሁትን የቅዱስ ገብርኤልን ድንቅ ተአምር የጌታችን የመድኃኒታችን የኢየሱስ ክርስቶስን ድንቅ ተአምር ለእናንተ ነግራችኋለሁ። ግን ይሄ አሁን ያለንበት ቤተ መቅደስ ገና አልተሰራም። ያለም ቅርብ ጊዜ የተሰራው ይሄ ቤተ መቅደስ ከመሰራቱ በፊት አዲስ ቤተክርስቲያን ነውና የሚሰሩት መቃኞ ቤት ሰርተው መቃኞ ቤት ውስጥ የቅዱስ ገብርኤልን ጽላት አስገብተው አባቶቻችን እግዚአብሔርን ያመሰግኑ ነበር። ቅዳሴውን ይቀድሱ ነበር። ማህሌቱን ሰዓታቱን ይቆሙ ነበር። ኪዳኑን ያደርሱ ነበር ማለት ነው። እና አንድ ቀን ምን ተከሰተ? ይሄኛው የምትመለከቱት ይችኛዋ የቅዱስ ገብርኤል ስላድኖ መንበር ላይ ነበረች። ስላድኖ ናት ይህቺ ተአምረኛ ስላድኖ አባቶቻችን መንበር ላይ ይሄ ቤተክርስቲያን ሳይሰራ በፊት መቃኞ ቤት እያለ መንበር ላይ አድርገው ሲቀድሱ ቅዱስ ገብርኤል አይኑን አብሮ ይከራተታል። አይኑ አብሯቸው ዞር ይላል።
ከዛም በተጨማሪ ደግሞ አባቶቻችን ሰማያን መላእክትን መስለው ሌሊት ማህሌት ላይ ቆመው እግዚአብሔርን ሲያመሰግኑ፣ እግዚአብሔርን በዝማሬ ሲያመሰግኑ፣ በማህሌቱ እግዚአብሔርን ሲያመሰግኑ፣ እናታችን ቅድስት ድንግል ማርያምን ሲያመሰግኑ እንዴት አድርጌ እንደምነግራችሁ አላውቅም። እውነት ቅዱስ ገብርኤል ምስክሬ ነው የምላችሁ። አባቶቻችን ሌሊት ማህሌት ቆመው እግዚአብሔርን በዝማሬ ሲያመሰግኑ፣ እመቤታችንን ሲያመሰግኑ፣ ቅዱስ ገብርኤልን ሲያመሰግኑ እነዚህ ሶስት ስላድኖች አብሮ ሲያሸብሽ ብላ ታየ። ቅዱስ ገብርኤል ትከሻው እንዲያነቃንቃል አብሮ ከካህናቱ እነዚህ ጴንጤዎች ደግሞ ያው እየነቀነቁት ነው ቲክቶኩን። ገብርኤል በትከሻው እየነቀነቀ እንትን እያለ እናንተ ቃል ይዛችኋል። ነነን ኢየሱስ ወይ ነው ታባቱ ራሱ ተረሰሰ እንዴ ያነቃንቃል አለ ምስኪን። አሁን ምን ሊሆን ነው እንግዲህ የስዕሉ ነገር አንዴ እንግዲህ በጉባኤው ተወስኗል። ስዕላት ጥያቄ ውስጥ ገብተዋልና ምን ሊሆን ነው እንግዲህ አሁን ይሄ የሚነቀነቀው ትከሻውን ወዴት እየሄደች ነው? ኢትዮጵያ ወዴት እየተጓዘች ነው? ሰሞኑን ቤዛ ሲፈታ ብለው ብዙ ነገረውን ነበር። ይሄኛው ቤዛ ሲታሰር ነው እኔ ብላቻለሁ። በሉ እዛው ብሳይል ለብላታ ምሳም ብላ ሄርሚ ብላ ኦኬ በሉ ወይ በጌታ በኢየሱስ ነቀነቀው አለኩ ወገኖች። ቢኒ እንኳን ደህና መጣ። ፋሪስ ኦርቶዶክሳን ካላችሁ ግቡ። ሁለት ቦታ አለ። አማኞች ከገስት ላይ ወረዱ ፕሊስ እና ኦርቶዶክሳን ግቡ። እስኪ ግቡ። አንዳንድ ቁጥር ጻፉ። በተለይ መምህራን ግቡ። እስኪ መምህራን ግቡ ካላችሁ፣ ዲያቆናት አገልጋዮች ካላችሁ። ወይ ቤቲሾማ በቃ አትገባም። ገብተህ ያልሆነ ሌላ ሰው ነው የምፈልገኛ። ደከመን መዳረቅ አንዳንዴ በጣም ይደክማል እኮ ማስረጃ የሌለው ነገር ገብቶ ጥሩ አይደለም። ለእናንተም ተማሩ። በእውነት ምንም የማታውቁትን ነገር በድፍረት ነው ዝም ብላችሁ የምትገቡት። ግን ያው ምን ታረጉ? ለነገሩ ሊቃውንቱ ዳርዳር ይዘው ከማየት ውጪ እናንተ ነው የሚያጋፍጧችሁ። ተረቱን የሚያመጡት ግን ሊቃውንቱ ናቸው። ባይገርማችሁ ተረቱን እነሱ ይሰጧቸዋል። እነሱ ገብተው አይሞግቱም። እናንተ እንድትጋፈጡ ያደርጓቸዋል። የተረቱ ደራሲያን እነሱ ናቸው። እንግዲህ እነዚህ ማርያም ምክንያት ድህነት ናት፣ ቤዛ ናት አንድ መጽሐፍ ቅዱስ ላይ የለም። ኢቭን የራሷ መጽሐፍ ላይ እዚህ ድርሳንና ገደሉ ላይ ገድላት ላይ ነው እንጂ ይሄ ስርዓት አምልኮ የሚለው መጽሐፍ ላይ እንኳን የለምና እነሱ ይጽፋሉ ተረቱን፣ እናንተን ያጋፍጧቸዋል። ሊቃውንቱ ጥግ ጥግ ይዘው ይሰማሉ። ሌላ ቤቲሾ አናስገባ። አሁን ገብተህ ያው ምን እንዳልክ እናውቃለንና ሌላ ሰው ካላችሁ ግቡ። እኛ መድረቅ ሰለች ይደክማል። አንዳንዴም አዘኑ ማዘን አለባችሁ። ተባረኩ። 1 ሚሊዮን ናችሁ። በጣም ያሳቀኝ ሰሞኑን አቤት ይደንሰው ሰሞኑን ስንገላገል አልነበረ በጥንተ አብሶ ሲደባደቡ ማለት ነው። እሷ እኮ አሁን የለባትም ሌላ ነገር ሆኗል። ብቻ ነው እንዴ የማርያም ጉዳይ እኮ የእንትን ጉዳይ ሆኗል። የዶግማ ትምህርታቸው ነው። ግን ባይዘው የዶግማ ትምህርት አድርገውታልና እስቲ ቆይ እሱ ላይ ዋና እናወራለን። ቤትሾ ገባ። እሺ ማስረጃ ከመጽሐፍ ቅዱስ ብቻ ሳይሆን እኛ ከአፖስቶሊክ ፋዘርስ ካለው ቅብብል ጨምረን ነው። ቅድም ከመንተስኖት ጋር ስለ አፖስቶሊክ ፋዘርስ ሲያወራ ነበር አይደል? ቅብብሉን እሺ በጽሁፍ አስረዳልሽ። ቅብብሉ ምን ይላል? መቼም ተቀባሉ በቃል መቤቴ ምክንያት ይጻፉ። በቅብብሉ የነበሩትን እነ ቅዱስ ኤራኒዮስ የጻፉትን ነገር ተነቧል። ሰሞኑን ተነቦ የሄራኒዮስ የተናገረበት አውድ ተቀበሉትን ሄራኒዮስ የተናገረበት አውድ የዓለም ቤዛ ናት ሚለውን ጋር እዚህ ድህነት ናት ከሚለው ጋር አይገናኝምና ሌላ ተቀስ ሌላ ቃል በቃል እኮ ነው የሚያው ቃል በቃል ከፈለክ ላንብብልሽ እኔ ደግሜ ከመጽሐፍ ቅዱሱ እኛ ሄራኒዮስ ሳይሆን ሐዋርያቱ ነው የሚቀድሙት አይደል? ከሄራኒዮስ በፊት የነበሩት ማን ናቸው? ቅዱስ አባት እኮ ነው። ከሐዋርያት ስር ቁጭ ብሎ የተማረ ሐዋርያት ለምን አላስተማሩትም? በጽሁፋቸው በመልእክታቸው ለምን አልጻፉት? የሐዋርያትን መልእክት መጽሐፉ በመልእክት የሐዋርያትን መልእክት በቃልም በጽሁፍም የተቀበሉ የቃሉ ነው እዚህ ተወራርሶ የደረሰው። እሺ የቃሉን በማስረጃ አሳየናት አይደል?
እነሱ በቃል የተማሩትን ከሐዋርያት የተማሩትን እነሱ ደግሞ በጽሁፍ አመጡልን። ምን አልክ? ታውራ ነው ቤቱ ከፍታለሽ። አንድ ጥያቄ ልጠይቀው። ኢራኒየስ ኦርቶዶክስ ነበር ወይስ የካቶሊክ ቄስ ነበር? ኢራኒየስ የነበረው 3ኛ ክፍለ ዘመን ላይ ነበር። እሱም ደግሞ በዛን ወቅት ካቶሊክ ኦርቶዶክስ የሚባለው ክፍፍልም አልነበረም። ከ320 የካቶሊክ የኦርቶዶክስ ክፍፍል የመጣው ከ451 ጉባኤ በኋላ ነው። እና ኢራኒየስ አንተ ያልከኝ ያለው አንዲት ቤተክርስቲያን ነበረች ያለው አንዲት ቤተክርስቲያን ነበረች። አንዲት ክርስቶስ የመሰረታት ቤተክርስቲያን ነበረች። ኢራኒየስ እንግዲህ ልክኛ ለአሁን ለዚህ ለአሜሪካን ለሲቪል ዋሩ ቅርብ እንደነበር ነው። ኢራኒየስ ደግሞ በዛው ልክ ለክርስቶስ ሐዋርያት ቅርብ ነበረ። ስለዚህ እነዚህን አባቶች ምስክር አድርገን የነዚህ ትምህርት ካልተቀበልን እንዴት ነው እኛ ከራሳችን አፍልቀን ነበር ኢራኒየስ? አዎ ከኛ መቼስ ከ2000 ዓመተ ምህረት 3ኛ ክፍለ ዘመን ላይ የነበረ ሰው ቅርብ ነው። ይሄ በጣም ምንም ብሎ ግልጽ ፋክት ነው። ለዘመን ርቀቱ ጠፋብህ እንደ ወንድም አለ እንዴ? ከ2000 ዓመተ ምህረት 3ኛ ክፍለ ዘመን ለሐዋርያት ቅርብ አይደለም እንዴ? በቅርበት ደረጃ ሹር ለሐዋርያት ይቀርባል። ግን ለሐዋርያት ቅርብ ነበር ለመጀመሪያ ስትናገር ከኛ አንፃር አይደለም ያወራው። ግን ኤኒዌይስ እሱ አያስጨንቅም። እሺ ኢራኒየስ ይበልጣል ወይስ ሐዋርያቱ የጻፉልን ይበልጣል እንዴ? ከሐዋርያት ተሰማይ ከሆነ ወንድሜ ኢራኒየስ በ3ኛ ክፍለ ዘመን የነበረ ነው ስንል መጀመሪያ እና አግናጢዮስ እነ ፖሊካርፕስ እነ ጀስቲን ማርቲን ከዚያ እነ ኢራኒየስ ተብሎ ነው ቅብብሉ የመጣው። የሐዋርያት ቅብብሎች ወይም ደግሞ አፖስቶሊክ ፋዘር ሰክሰሽን ማለት በዚህ መልኩ የመጣ ነው። እሺ በጣም ጥሩ። ኢራኒየስ አንደኛውም ሐዋርያ አሁን ለምሳሌ የቸርች ፋዘርስ የምንላቸው እነሱ ብዙ ጊዜ ለሚናገሩት ነገር ጠቅሰው ጳውሎስ እንደዚህ ብሎ እዚህ ጋር ተናግሯል ወር እንደዚህ ብሎ ጽፏል ብለው ይናገራሉ። ራይት አንድ ነገር በማብራራት እንትን ይጽፉታል። እሺ ኢራኒየስ አንድም ስፍራ ላይ ጴጥሮስ ወይ ጳውሎስ ወይ ከሐዋርያቱ አንዱ ማርያም መድኃኒተ ዓለም ናት ብለው አስተምረዋል ብሎ ተናግሯል? አጌንስ ሄረሲስ ወይም በእንተ ምንፍቅና የሚለው 3ኛው ቡኩ ላይ ያለውን ላላሰማ ያለውን አይደለም የጠየቅኩ። አዳምጠኛ አንዳፍታ አዳምጠኝና ከዚያ በኋላ ትሞግተኛለህ። አቤት ቸኮል ነው የጠየቅኩን ጥያቄ አድምጥ። እንደገና ደግሞ አልቸኮልኩም። አሁን ትልቁ ነገር ምንድን መሰለህ? ኢራኒየስ ያለውን ትቀበላላችሁ አትቀበሉም እናንተ? ቆይ አንዴ ቤትሽ አንዴ ጊዜ የጠየቁ ያለው ጥያቄ ምንድን ነው? ኢራኒየስ አንድም ቦታ ላይ አሁን ብዙ ጊዜ መጽሐፍትን ሲያስተምሩ ወይንም በጽሁፍም ደረጃ ወይንም በትምህርትም ሲያስተላልፉልን በተለይ ለሚናገሩት ወይንም ለሚያስተምሩት ትምህርት አስገብተው ሐዋርያው ጳውሎስ እንደዚህ ብሎ አስተምሯል ወይንም ጴጥሮስ እንዲህ ብሎ አስተምሯል ወይንም እያሉ ከመጽሐፍ ቅዱስ ኮት ያደርጋሉ። በተለይ ከተናህ ወይንም አስቀድሞ ከነበረው ከብሉይ ኪዳን ዛሬ ከምንለው ከዛም ይጠቅሳሉ። የኔ ጥያቄ ላንተ ኢራኒየስ እንዲህ ብሏል እያልከኝ ነው። ባይዘዌ እንድታነበውም እፈቅድልሃለሁ። ግን አንድ ልጠይቅ የምፈልገው ነገር ኢራኒየስ እንደዛ ብሎ ሲጽፍ ምንም ስለ ማርያም ምንም ነገር ሲጽፍ ሐዋርያው እንደዚህ ብሏል፣ ሐዋርያው ጳውሎስ ጴጥሮስ እንደዚህ ብሏል፣ ስለዚህ ይሄ ነው ያለው ብሎ ተናግሯል? ጥሩ ነው። በሚጽፉበት ጊዜ አንተ ባልከው መልኩ ይጽፋሉ። ሁለተኛ ደግሞ ሀተታውን ማብራሪያ አልፈልግም። አዳመጥኩኝ ይላል መልስ ነው። ለኔም ጊዜ ስጠኛ። መጀመሪያ እውነቱን ተናገረኝ እና ከዛ በኋላ እውነቱን እኮ ነው እየነገርኩ ያለሁት። እውነቱን ነው። አሁን ለኔ አንተ ባልከው መሰረት መጀመሪያ በቀጥታ መልስልኝ። በቀጥታ
ስለ ድንግል ማርያም ምን በቀጥታ ልመልስልሽ በጤሶ ወይንም በጤሾ ስለ ድንግል ማርያም ሐዋርያቱን ጠቅሶ ጽፏል ወይ ኢራኒስ ራሱ ሐዋርያቱ እንዲህ ብለው ሐዋርያቱን ጠቅሶማል። ሐዋርያት መጠቀስ ባለበት ቦታ ላይ አዳምጠኝ፣ ሐዋርያት መጠቀስ ባለባቸው ቦታ ላይ ይጠቅሳል። ሀተታውን ዝም ብሎ መጻፍ ባለበት ቦታ ላይ ይጽፋል። እንዴት ነው የሚጽፈው? አይደለም የኔ ጥያቄ በጤሶ አሁን እሱን እኮ ነው እየጠየቅኝ ያለው። አሁን እኮ እያንዳንዷን ነገር እያንዳንዷን መስመር የሐዋርያትን ስሜት ጠቀሰ። እያንዳንዷ ፖይንት ላይ በጤሶ አቤት ስሜታዊ ሆንክ። አሁን በጣም ምንም ስሜታዊ አልሆንኩም። ኦኬ ስሜታዊ ጥያቄን እደግምልሃለሁ። ለመጨረሻ ጊዜ ነው የምደግምልህ። ባይዘይ ከዚህ በኋላ እንደግሞ ቀጥታ ትመልሳለህ። ምን ቀጥታ የሚመለስ ነገር እኮ የለውም። ካልመለስክ በቃ አሰናብታለሁ። እንዳነባ አልፈለክም ማለት ነው። አሁን ሰዎች እንዲሰሙት አልፈለክም ካልሆነ በስተቀር በጢሶ ላንብብልህ። የእሱ ቃል ነው። በጢሶ የቅዱስ አባቶች ቃል ነው። እሰማለሁ። ወገኖች እባክህ ስሜታዊ አትሁን። አልሆንኩም እኮ ወንድሜ። መቼም ምን ስሜት አለ እዚህ? ምን ስሜት አለ እዚህ? እሺ ምን ታሪክ ያለው በጣም ቸኩለ ነው የምታወራውና ተረጋጋ። መጨረሻ እድል ሰጣለሁ። ኦኬ ኢራኒስ ድንግል ማርያም እንደዚህ ናት፣ ሐዋርያቱም እንደዚህ ብለው አስተምረዋል ስለሷ ብሎ የጻፈውን ሐዋርያቱን ኮት አድርጎ ወይንም ሐዋርያቱ ላይ ተመስርቶ እንደዚህ ብለዋል እንዲያስተምረዋል ብሎ የጻፈው ጽሑፍ አለ? ሚውተን አንሳና መልስልኝ ወንድሜ። ቃሉን ላንብብልህና ወይ የሱ ቃል አይደለም በለኝ እንዴ ጆሮ ላይ አልቀበላችሁም በለኝ። እንደዛ የጻፈው ጽሑፍ አለ? የለም አለ። ላሳይህ፣ ላንብብልህ። እሺ በጣም ጥሩ። አሁን የሚያነብልንን እንሰማዋለን ወገናችን። just as if by disobeying becomes the cause of death። እኛ መረጃ እያየን ነው። በትልቁ አረጋለሁ። ክፈተው፣ ቪዲዮ ክፈት። መግባት አልችልም። 200 ምናምን ስለሆነ በቪዲዮ መግባት አልችልም። ትችላለህ። 400 ፎሎዊንግ 2 አልችልም። ከአንድ ሺህ በላይ ሲሆን ነው መግባት የሚችለው። ምንጩን ይንገርህ ወንድምነት፣ ምንጩን ይንገርህ እና ያንብበው። ምንጩን ይንገርህ ከየት እንዳገኘው። ቮሊዩም ስልክ የትኛው መጽሐፍ ነው? እንደዛ ቅዱስ ኢራኒዎስ የአጌንስት ሄረሲስ ወይም ደግሞ በእንተ ምንፍቅና የሚለው 3ኛው መጽሐፍ ላይ ነው። ቡክ 3 ላይ ላፕቶፕ ላውጣና የተያየን እንግዲህ እናነባታለን። ምንድን ማለት ቸኩላን ለማንበብ እስቲ ሐዋርያው ጳውሎስ እንዳስተማረው ብሎ አሁን ይሄ በእናንተ ሳቤ እኔ የፈጠርኩት ወይም ደግሞ ኦርቶዶክስ የፈጠረች ይመስላችኋል? ኧረ እኔ ጥያቄ አይደለም እሱ። እባክህ ወንድም አለ መጀመሪያ እኮ እንዳነበው ግን አልፈቀዳችሁልኝም። እንዴ እንዳነበው አልፈቀዳችሁልኝም። ላንብበው ከዛ በኋላ እንግሊዘኛ ማንበብ ትወዳለህ? በአማርኛ ልንገርህ። ቆይ አንዴ በአማርኛ ልንገርህ ተርጉሜ። ኧረ ጠብቀኝ እንዴ ድምጻቸው ነው የሚመስለው ግን ስንት አይነት ትውልድ እንዳለ አይደል ነው። ሰው ራሱን ለማስናቅ ይሄን ዓለም አደባባይ ላይ መጥቶ እንትን ይላል። ኦኬ በስርዓት የማትናገሩ ከሆነ እኔ ራሴ እወርድላችኋለሁ። እንደው በመድኃኒዓለም ውረድ። ምድር ታርፋለች፣ ቲክቶክ ሁሉ ያርፋል። የራስ መንፈሳዊ ማረጋጋት ያልቻልክ ሰውዬ መጽሐፉን እስኪያወጣ ያገኘህበትን አውጣ ብሎ ኮምፒውተር ላይ እስኪሆን ድረስ መጠበቅ ያቃተው ማለት ነው። እና እሺ በፍጹም ሊሰማ አልቻለም። ያው ወርዷል ማለት ነው። ቃሉን አቁሮ ወርዷል ነው። ኦኬ ማርያም ምክንያት ድህነት ወይ እልቅ
ካህናት አገልጋዮችን ጥሩ። ካህናት አገልጋዮች፣ ቄሶች፣ ዲያቆናትን ጥሩ። እናቱ የወለደችው መጥቶ በእግዚአብሔር ቃል ያስረዳ፣ በታሪክ ያስረዳ። ማርያም ምክንያተ ድኂን ናት ወይ? ይህም በቅንነት ነው የምጠይቀው። ቤዛ አለመሆኗ ታውቋል። ቤዛ የለም፣ አማላጅ አይደለችም፣ ቤዛ አይደለችም፣ ምክንያተ ድኂንም አይደለችም። ናት ብሎ የሚል ካለ ብሉይ አዲስ ኪዳንን ጠቅሶ ያስረዳ። ኮፒሊንግና ሼር ታባርጉት። ጸጋ ይብዛላችሁ። ተባረኩ። እህትየው ቀጥሉ። ሜርሲ ማነው ምናንዬ? እሺ ብላ ምሳህን ለምን እንደምታቋርጣት? እሺ እሺ። አራት አቋርጥላናት። የበላና የተማረ ወድቆ አይርቅም ነው አባቴ። ብላ ተባረኩ። ሼር አድርጉ። እስካሁን ነቅቷል። ኢትዮጵያ ነቅቷል እና ሼር አድርጉ፣ ኮፒ ሊንክ አድርጉ። መምህራን ቢያንስ እንዲገቡ እስቲ ካህናት ግቡ። ሊቃውንት በጣም ብዙ አላችሁ። ለምን እንደማትገቡ አላውቅም። ለምን ታጋፍጧችኋላችሁ? ግን ምዕመኑ ያሳዝናል እኮ ምዕመኑ በእውነት እናንተ ምንቴማ ሄድ ነቅቶብሃል። ተኛ ምንቴ ተኛ። መጽሐፍን አንብብ፣ መጽሐፍ ቅዱስን አንብብ። ለአንተ ምን መክረህ መጽሐፍ ቅዱስን አንብብ። ቤተክርስቲያንንም ደግሞ በቅጡ ማወቅ ይበልጣል። ሉተርን ከማወቅ ቤተክርስቲያንን ማወቅ፣ ከዛ ብታቆም እሱ ችግር የለውም። እና ተባረኩ። ጸጋ ይብዛላችሁ። ሼር አድርጉላችሁ ለምታውቋቸው መምህራን። እኔ አሁን እየፈለግኩ ነው መምህራን ሼር ማደርገው ማለት ነው። እንዲመጡ ሊቃውንቶች፣ ዲያቆናት፣ ካህናት ቢመጡ እነሱ ትምህርት ቤተክርስቲያኒቷንም ስለሚያውቋት በደንብ ቢያንስ ይሻላሉ ከእናንተ። ምዕመኑ ያው እንደድሮ ሄዶ መምጣት እንጂ ብዙም እውቀት የለውም የተነገረውን ሰምቶ ከመምጣት ባለፈ። እና ተባረኩ። ሼር አድርጉ፣ ኮፒ ሊንክ አድርጉ። ጸጋ ይብዛላችሁ። ደግፉ፣ ግቡ። ኦርቶዶክሳውያን አረ ምንቴን ማን ያስገባው በጌታ ፍቅር? አረ ምንቴ ሂድ፣ ነግቶብሃል። ሂድ እንዴ! እኛ መድረቅ አንፈልግም እንዴ! ሂድ አባቴ። ምንም እኮ መጽሐፍ ቅዱስን አንብብ ወንድማችን። ያለን ምክር እሱ ነው፣ ሁሉ ጊዜ ምክራችን ስለሆነ መጽሐፍ ቅዱስ አንብብ። ቢኒ የከላይ የገባው ሰው ተቀበለው። አናት ላይ ያለ ካንተ በላይ ወገኖች ባይዘይ በዚሁ ሰላም ብያለሁ። የጌታ ሰላምና ጸጋ ይብዛላችሁ። እሺ አሸናፊ ሰላም፣ እንኳን ደህና መጣ። አሸናፊ ሚዩት ነህ። ሄዷል በራሱ ሜቢ የፈርከና ለሰው ያ ታባርጉ። ሼር ማን ነው እንደዛ የሚለው? ምንቴ ነው ላገናኛችሁ ብሎ ይዟቸው ይምጣ፣ ወይ ሼር ያርግላቸው ይዟቸው ይምጣ። እሱን ማስታወቂያ ሊናገር ነው የገባው። ይዛቸውና ወይ ሼር አድርግላቸው ይምጡ አባቶች። ሌላ ሰው ገብቷል። እሺ ጤና ይስጥልኝ። እንዴት ናችሁ? እንኳን ደህና መጣህ ወንድማዬ። እንኳን ደህና ቆያችሁ። እኔ ጥያቄ ነበረኝ ለኦርቶዶክሶች። እኔ አይሁድ ነኝ። ኦኬ። እና እስኪ ኦርቶዶክሶች ዛን ጥያቄ ልጠይቃቸው ነው። ማርያም ታድናለች አታድንም? በማርያምንስ አምኜ ወይም ለፎቶዋ ወለ ስዕሏ ሰግጄ ጽድቅን አገኛለሁን ወይስ ገነት እገባለሁን ለሚለው ጥያቄ እስኪ በመጽሐፍ ቅዱስ ማስረጃ ካላቸው እንደው ገነት የሚያገባ ከሆነም እንደው እስኪ ለማን ብዬ ነው ጥናትንና ፎቶዋን በየቤቱ በየመስኩ እየተሸከሙ ገነት የምታገባ ከሆነ እኔም ልሸከም ብዙ ሳለፈ ማለት ነው። እና ይሄ ነው ጥያቄ። አመሰግናለሁ። እሺ ተባረክ። አይመጡለት። እሺ
ወጣኩስ ወንድማችን አይሁዳዊም ወጣ በቷን ችግር የለውም። ያ ተባረኩ። ሼር አድርጉ። ኮፒሊን አውራም ቢኒ ያውራ እስከዛ የምትለው ካለ ሰኒ እንኳን ደህና መጣሽ። አሞጽ አውሩ እስከዛ ግን ገስት ላኩ ካላችሁ መምህራን ዲያቆናት ካህናት ካላችሁ ግቡ። ምን ሼር አድርግላችሁ ላምጣ እያልክ ነው። ሼር አድርግላችሁ ይምጡ እዚህ እኑ በላችሁና ሼር አድርግላችሁ። ሌላ ምንም መግባት አይጠበቅብንም እኮ ለማለት ሼር አድርግላችሁ ይግቡ። ላስላገናኛችሁ እያልክ አይደል? አምጣችሁ ጥራችሁ ሼር አድርግላችሁ ይገባሉ። ችግር የለውም። የምታውቃቸው ካለ መምህራን ይሻላሉ። እነሱ ቢያንስ በማስረጃም ሊያወሩ ስለሚችሉ ማለት ነው። ተባረኩ። ሰኒ የሰላም ቤን አሞጽ እስከዛ ቢኒም የምትለው ካለ ታብታብ አድርጉ ወገኖች። ሼር አድርጉ፣ ኮፒ ሊንክ አድርጉ። ጸጋ ይብዛላችሁ። አይ ዝም ብሎ ነው ምንቴ ዝም ብሎ ነው። ጥራችሁ ሼር ማድረግ እኮ ነው። ሼር አድርግላችሁ ለምታውቃቸው መምህራን ኑ በላችሁ። ደውለት ሼር አድርገ ደውለ ነገራቸው ይመጣሉ። ችግር የለውም። ተባረኩ። ጸጋ ይብዛላችሁ። ግቡ ካላችሁ እንግዲህ ማርያም ምክንያት ድህነት ናት ያለ ከየት አንጻር ነው? ከምን አንጻር ነው? እሷ ለመዳናችን ምክንያት ከሆነች ኢየሱስ ክርስቶስ ምን መምጣት እኮ አይጠበቅበት። ቤዛና ስትሉ ንጽሕት ናት ድንግል። አንድ ቪዲዮ እኮ ባሰማችሁ ደስ ይለኛል። አይኗም ያው ሁሉ ነገሯ ድንግል ናት። ሐሳቧ ሁሉ ድንግል ናት። ጥንተ አብሶ የለባትም። ከማህፀን አስቀድማ ተመርጣለች። ኢየሱስ ቅዱሳት ይሄ ሁሉ እኔ ምን ለምን እንዳስፈለገ ባይገባኝም ለማርያም ይሄ ሁሉ የተሰጠ ስም ነውና ይሄን ሁሉ ከሆነች ንጽሕት ከሆነች ጥንተ አብሶ ከሌለባት በሐሳቧም በድንግል ናት። በልቧም በሐሳቧ ምንም ክፉ ነገር አስባ አታውቅም። ኢቭን በጆሮዎቿ አለ ቅድም ስሰማ የነበረው ቪዲዮ እንትን ሰምታ አታውቅም። ይሄ ክፉ ነገር በጆሮዎቿ እንኳን ሰምታ ጆሮዋም ድንግል ነው ሲል ነበር። በጣም እኮ ነው ይገርሙኛል። እኔ ምን አይነት ሰዎች እንዳሉ እዛ ቤት አላውቅምና ሁሉ ነገሯ ድንግል። ከዚህ በፊት አስታውሱ እንደሆነ ማናቸው ስማቸው እኔ ማየት የተሳናቸው ማን ነው መነጽር የሚያደርጉት ሰባኪው ብሉ አዲስ እሸቱ ስማቸው ያያዝኝ አዲስ እሸቱ ነው ምናምን ብሉ አዲስ እሸቱ ሳቸው አይኗም ጸጉሯም ድንግልና ጥፍሯ እግሯ ሁሉ ነገሯ ከላይ እስከታች ድንግልናት ብለ የጸጉር ድንግልና የምን ድንግል ብለዋል። ዘሴም ነው ይሄም ሰውዬ ወንድም ያለውና ምን ለማለት ነው? ይሄን ያክል ከሆነች ኢየሱስ ክርስቶስ መምጣት አይጠበቅበትም እኮ። በቃ ንጽሕት ንጹህ ናት። ከፍጡር በላይ ከፈጣሪ በታች ናት። የመላእክት እህት ናት። በቃ ምንም እንከን አልባ ናት ካላችሁ አንደኛ መለኮት ናት እያላችሁ ነው። ሰው መጽሐፍ ሲናገር ሰው ሁሉ ኃጢአት ሰርቷል ነው የሚለው። ኢንክሉድ ማርያምን ጨምሮ ኢቭን እናትና አባቶቿን ጨምሮ ከማህፀን ቀድሷት ነበረ። ከእናትና ከአባቷ ማህፀን ጀምሮ ተለይታ ነበረ። ያኔም በመንፈስ ቅዱስ ትጠበቅ ነበር ይላሉ። ይሄ ሁሉ ከሆነ ኢየሱስ ክርስቶስ ለምንድን ነው እንደ ሎጂካሊ እንኳን ስናስበው እንደዚህ ከሆነች አንደኛ መለኮት ናት፣ ሁለተኛ ኢየሱስ ክርስቶስ መምጣት አይጠበቅበት። ያን ሁሉ ስቃይ መክፈል አይጠበቅበት። ያን ሁሉ መከራ መክፈል አይጠበቅ። አባቶ ብትወድ ከኔ ጽዋ ከኔ ትለፍ ብሎ እስከ መጸለይ የደብላም እስከ ያላበው ድረስ መጨነቅ አይጠበቅበት። ኢየሱስ ክርስቶስ ያማጣው ምጥ ደምላም ነው ያላበው ሊትራሊ ማለት ነው። ያን ሁሉ መሆን አይጠበቅበትም ወገኖች። ማርያም እውነትም ከጸጉሯ እስከ ጥፍሯ ድንግል ከሆነች በሐሳቧ ምንም አስባ አታውቅም። ክፉ ነገር አስባ ማታውቅ ከሆነ ጆሮዎቿም ምንም መጥፎ ነገር ሰምተው ማያውቁ ከሆነ እውነት እናንተ እንደምትሉት በቤተ መቅደስ አድጋ መላእክት እየቀለቡ ካሳደጓት ያ ሁሉ ከሆነች ኢየሱስ ክርስቶስ ለምን ሰው መሆን አስፈለገው? ዲያቆን ያረጋል እንኳን ጊዜ ተናግሯል። እውነት አድቬንቸር ሊሰራ ነው ወይ የመጣው ወይ እውነት ብሎ ተናግሮ ነበር። ትክክል ነው ያለው። ምክንያቱም ኢየሱስ በክርስቶስ ብቻ ከሆነ ማንድ ነው ያልዳን ነው። ኢየሱስ ክርስቶስን ቤዛነት ማንቀበል ከሆነ እውነት አድቬንቸር ሊሰራ ነው ወይ የመጣው? እውነት ሰው ልሁን ብሎ ነው ወይ የመጣው? ምን ይመስላል? እኔም እንደዛ ሁሉ ጊዜ እላለሁ። ኢየሱስ ክርስቶስ እውነት ሰው ልሁን ብሎ ነው አምሮ ፈልጎ ነው ወይ? ሰው መሆን ምን ይመስላል እዚህ ምድር ላይ እስኪ ሙቼ ሊዮ እስኪ ተሰቂ ብሎ ነው ወይ የመጣው? ይሄ ሁሉ አድቬንቸር መስራትስ ምን ነው ወይ ሊሰራ ነው ወይ አሉ። እሳቸው በግልጽ ነው የተናገሩት። ዲያቆን ያረጋል
ስለዚህ ማርያም ይሄን ሁሉ ከሆነች የኢየሱስ ክርስቶስ ሰው ሆኖ መምጣት በበረት መወለድ ያ ሁሉ መናቅ፣ መተፋት፣ መገፋት፣ መጠላት በማህበረሰቡ፣ በቤተሰቦቹ፣ በዘመዶቹ፣ በወገኖቹ መገፋት ያ ሁሉ ንቀት ያ ሁሉ መከራን ባልደረሰበት ብቻውን ነው መስቀል ላይ የወጣው አይደል? ያ ሁሉ የከበበው ህዝብ ያበላው ህዝብ ኢቭን 12ቱ ተለይተው አንዱ ሐዋርያ ነበር የተከተለው ዮሐንስና ያ ሁሉ መሆን በሰዎች የተጣላ በሰዎች መጨረሻ ላይ ብቻውን ቆሞ የተጋፈጠ ያን ሁሉ መከራ ለምን አስፈልገው? እውነት በማርያም የምንድን ከሆነ እውነት አባቶቻችን የሚሉት እንደዛ ከሆነ ትምህርቷ ካለ ይሄ ከሆነ የሚገልጻል። ግን ለምን ብላችሁ ጠይቁ እስኪ። ለምን ኢየሱስ ክርስቶስ መምጣት አስፈለገው? ምክንያት ድናት ቤዛ ናት። አሁን በሔዋን ምትክ ናት ትላላችሁ። መጽሐፍ ቅዱሳችን በሔዋን ምትክ ናት አይለን። የአዳም ምትክ ሆኖ አዲሱ አዳም ሆኖ ኢየሱስ ክርስቶስ የአዳም ምሳሌ ሆኖ የመጣው ኢየሱስ ክርስቶስ እንደሆነ ይነግረናል። ሔዋን እና ማርያምን ግን ለንጽጽር ሲያቀርብ አናይም። ስለዚህ ያልተጻፈ በዚህ ልክ ከታመነ ሰው እኔ የተጻፈው ለምን ሽምጥጥ ተደርጎ በዚህ ልክ እንደሚካድ ያው የቤተ ክርስቲያኒቷ አስተምሮት ነው ማለት ነው። የተጻፈው ተጥቶ ያልተጻፈ ነው የሚታመነው እዛ ቤት እና ይሄንን እንድታስቡ ፈልጌ ነው። ኦርቶዶክሳውያን ከላይ እናት ሚዲያ ከየት ነው? እናት ሚዲያ ነው አይደል? እናት ማርያም ነው መሰል። ሶሪ እናት ማርያም ነው እናቱ። እሺ ይቅርታ፣ እንኳን ደህና መጣሽ። ከየት ቤተ እምነት ነሽ? ከኢትዮጵያ ኦርቶዶክስ ተዋሕዶ። እንኳን ደህና መጣሽ። ቢኒ ያውራት አለ ቢኒ ማን ያውራት ስለሆነች እሺ እንኳን ደህና መጣሽ እህታችን። እስኪ በማስረጃ ንገሪኝ። የማርያም ምክንያት ድህነት ያላችሁ ነውና እስኪ ከመጽሐፍ ማስረጃ ስጭ። ቀደም ነግራን ሄዳለች እኮ እውነት አልነበረም። በግዴታ ትቀበሏታላችሁ ብላን ማለት ነው። ግድ መረረህም ወደዳችሁም ጠላችሁም መረራችሁም ጣፈጣችሁም ብላን ነው ሄደችው። ለሜሎስ ልኩ ነግራው መልስ እስኪያጣ ድረስ ማለት ነው የሞገተችው። መረጃ አምጪ ከመጽሐፍ ቅዱስ ወደ ሲራክ ምንም አመጣል የለም። ግዴታ ነው። መረረም ጣፈጠም ዋጥከውም አልዋጥከውም ግዴታ ነው ብላለች። በቃ የተሻለ ነገር ካለ ምናልባት ወይ ተኝታ ስትነሳ ተገለጠላት ነገር ካለ ምንም አልጠየቅኩኝም። በቃ አውሪያት ምንን አውሪያት። እሺ እንዳትፈሪያትና በደንብ አውሪያት። ምንን እንዳትፈሪያት በደንብ አውሪያትና እጅ እንዳትሰጭ። ቀጥሉ። እሺ ተባረክ። እኔ አልነበርኩም ያው ቅልቅል ዘግቼ ነው የገባሁትና እሺ አሁን መረጃ አለ የተሻለ ወይ? ቅድም ካወራሹ እርሜ እንዳለው የተሻለ መረጃ አለሽ ወይ? እስኪ ንገሪ። ምንም የለኝም። ለእናንተ ምን ልትሆኝ ገባሽ ታዲያ? መረጃ ላታመጭ ለምን መጣሽ? ያውልሽ የቅዱስ ገብርኤል ብስራት ለእናንተ ለምን መጣሽ ነው። ቅድም መረጃ ከሌለሽ ለምን ገባሽ? አሁን አንቺ ለተናገርሽው ንግግር ነው እኔ የመጣሁትና አይደለም ለኔ የተናገርኩት እንታዩና አሁን ርዕሱ ላይ አውሪ። በቃ አሁን ስለ ርዕሱማ ማታ ጨርሻለሁ። በቃ ታዲያ ለምን ገባሽ? ቆይ ተረጋጊ። ምን ነው እኮ እኔ ያወራሁት ርዕስ አይደለም አለፈ። አሁን ላይ የተናገርሽው አንቺ እመቤታችንን ከኢየሱስ ክርስቶስ ጋር እያነጻጸርሽ ነው ያለሽው። ኢየሱስ ክርስቶስ ይኸውልሽ ከእመቤታችን ጋር አይነጻጸርም በመጀመሪያ ደረጃ ማለት ነው። ወደ ምድር የወረደው ኢየሱስ ክርስቶስ እኔና አንቺን ለማዳን ነው። ለዓለም ሁሉ ይኸውልሽ ለዓለም እሱን እናውቃለን እኛ ምናምን ለምን አሁን እንትን ያለሽ አንቺ ለምሳሌ እመቤታችን አሁን ቅድስት ድንግል ማርያም ነች። ድንግል ነች በሁሉ ነገሯ ማለት ነው። አይኗም ድንግል ነው፣ ፀጉሯም ድንግል ነው፣ ሁሉ ነገሯ። በ3 ዓመቷ ለምን ቤተክርስቲያን ገባች? ቤተክርስቲያን ነበረች በ3 ዓመቷ? አዎ። ምን ልትወለውል ነው? ምን ልታረግ? ልታጥብ ነው? ልታጸዳ? ካህናት ልትመግብ? ምን ልታረግ ነው? በ3 ዓመቷ ቤተ መቅደስ ይገባች። ቤተክርስቲያን የእግዚአብሔርን ቃል ልታዳም። ቤተክርስቲያን የት ነበረ? ቆይ ቤተክርስቲያን የት ነበረ? ያኔ ቤተክርስቲያን ነበረ? ቤተክርስቲያን የሚል ስያሜ ነበረ?
ቤተክርስቲያን በ3 ዓመቷ ይልሻል እኮ በ3 ዓመቷ ቤተ መቅደስ ገባች። ሴት ልጅ ቤተ መቅደስ ትገባለች? ሴት ልጅ ቤተ መቅደስ በ3 ዓመቷ የምትገባበት ቤተክርስቲያን አለ ዓለም ላይ አለ? በእመቤታችን ገባች። ምክንያቱም አለ ወይ ነው ስለተመረጠች እና ገባች ሳይሆን አለ ወይ? የትኛው ሀገር ላይ የትኛው ዓለም ላይ የትኛው ክርስትና አስተምሮ ነው በ3 ዓመቷ ቤተ መቅደስ ገባች የሚል? ማርያም በነበረችበት በተወለደችበት ዘመንስ ቤተክርስቲያን የሚል ስያሜስ ነበረ ወይ? የትኛው ቤተክርስቲያን ነው? የት ሀገር ያለው? ኢትዮጵያ ነው ወይስ የት? እኛ አሏሏ አንቺ የለም ለሚያው እስኪ መረጃ ስጭኝ። ኧረ ቆይ አንቺ እንዴ ያንቺ ነው መረጃ ስጭኝ። የለም ለሚያው መረጃ ስጭኝ። ያለ እንዴ ያለ መረጃ እስካሁን ስታወሪ ቆይተሽ መረጃ ስጭኝ። ይኸውላችሁ በመጀመሪያ ደረጃ ማለት ነው ትምህርታችሁ ምንም ያነጻጽር ትምህርት አይደለም። አንዴ ሚት አድርጊው። አንዴ ቆይ ወይ ሚት አድርጊው። ይኸውልሽ ማርያም በ3 ዓመቷ ቤተክርስቲያን ገባች። ሲጀመር ቤተክርስቲያን አልሽ። እሺ እሱ ጋር ነው ስህተት ያለው። ቤተክርስቲያን አልሽ የት ጋር ነበረ ማርያም በተወለደችበት ዘመን? እሺ ቤተ መቅደስ ነበር። የትኛው ሀገር ያለው ቤተ መቅደስ? የለም ብለሽ ካሽ አንቺ መረጃ ስጭኝ። የትኛው አንቺ ነሽ እኮ ቤተ መቅደስ መግደባ የትኛው ሀገር ላይ ያለው? መረጃ ስጭኝ ያልኩሽ እኮ ነው። ያለው መረጃ ዝም ብለሽ እያወራሽ መረጃ ትኛለሽ እንዴ? ይኸውላችሁ እመቤታችን ከኢየሱስ ክርስቶስ ጋር ማነጻጸር በራሱ መሬት ይያሽና ነው። መሬት ክርስቶስ ከእመቤታችን ማነጻጸር ፍሬን ያዥ። ቆይ እናት ፍሬን ያዥ ማለት ማርያም ቤተ መቅደስ ገብታለች አልሽ። ቤተ መቅደስ ገብታለች ካልሽ የት ጋር ነው የገባሽ? ማስረጃ መስጠት ያለብሽ አንቺ ነሽ። በ3 ዓመቷ ምን ልታደርግ ነው ቤተ መቅደስ የገባችው? የ3 ዓመት ህፃን ልጅ የምትገባበት ቤተ መቅደስ አስተዳደር አለ ወይ? የት ጋር የት ሀገር? እኛ ሀገር ኮይ መረጃ ስጭኝ እያልኩሽ ነው። እሺ ሚትከት ላንቺ እኮ እኔ መረጃ መስጠት አለብኝ እንዴ? መረጃ ስጭኝ። እኔ ከላምጣልሽ አንቺ ከሌለሽ እኔ ከላምጣልሽ። አንቺ ከየት ዝም በ3 ዓመቷ ቤተ መቅደስ በመጀመሪያ ደረጃ ማለት ነው የድንቁርናሽ ጥግ ምን እንደሆነ ልንገርሽ። ቆይ ከየት አምጥተሽ ነው አንቺ ከእመቤታችን ጋር ማነጻጸርሽ ነው? ይሄ ድንቁርና ይባላል። ኦኬ ኧረ ሚታርጊ በጌታ ከእመቤታችን ጋር ማነጻጸር ቆይ አንቺ 3 ዓመት ቤተ መቅደስ አንዴ ቆይ ወገኖች ታብና ኮፒሊንግ ሼር አድርጉት ወገኖች። እህታችንን መነን በጸሎት እያሰባችኋት ታብና ኮፒሊንግ ሼር አድርጉት። ያ ቀጥይ። እኔ እዚህ ሌላ ጩኸት አለ እናንተም እየሰማው ነው። አዎ አላርም እየጮኸ ደብልቅልቅ ብሎብኛል። ቀጥሉ ግን መነንን አስቧት በጸሎታችሁ። አሜን። አስቡኝ ቅዱሳን። ያ እኔ የገረመኝ አንቺ ቤተ መቅደስ ገባች አልሽ። ቤተ መቅደስ ገባች ስትይ የትኛው ቤተ መቅደስ የት ሀገር በየትኛው ዘመን ስልሽ ማስረጃ አልሰጠሽኝም። እኔን ግን አምጪ አልሽኝ። አንቺ ነሽ እኮ መጥቀስ ያለብሽ በዚህ ቤተክርስቲያን እዚህ ቦታ እንዲህ የሚባል ቤተ መቅደስ ገብታለሽ በ3 ዓመቷ ብለሽ ንገሪኝ። አንቺ ነሽ ማምጣት ያለብሽ። እየሰማሽ ነው? ማምጣት አለብሽ። አልገባሽ እኔ እነግራለሁ። እሺ በኋላ ማስረጃ ለምኑ ነው ማስረጃ የምሰጠው? እግዚአብሔር ነው የመረጣት የእግዚአብሔር ማደሪያ ልትሆን እግዚአብሔር ራሱ እኔ እግዚአብሔር እንኳን መረጣትም አላልኩም። ይኸውልሽ እግዚአብሔር ማን እንደመረጣት አንድ ቅዱስ ገብርኤልን አንድ ጊዜ ብስራቱን አድምጪ በደንብ። እግዚአብሔር እንደመረጣት ዘካርያስ እንዴት እንዳበሰረው እመቤታችን እንዴት እንዳበሰረ ያንን በርግተሽ እዚህ ላይ ያንዳንዳችሁ ማለት ነው። መረጃ እኛ እኮ ጴንጤዎች ነን፣ ያለ መረጃ አንሰማም። ያስጀምሮ እዚህ ጋር መረጃ አምጪ። እልህ ስለሆነ ኦርቶዶክስ ተዋህዶ ማለት ነው። በቃ ያው ሚዩት ያረኩሽ ለወራሽ ነው ማለት ነው። ገደዳለሁ። ሚዩት ያስተምርሻል። እሺ አትደንቆሪ፣ በዚህን ያክል ደንቆሮ አትሆኑ። እኛ ነን ያለ መረጃ አታነጻጽሩ። እመቤታችንን ከኢየሱስ ክርስቶስ ጋር አታነጻጽሩ። እኛ እኮ አይደለም ያነጻጽራት፣ ቤተክርስቲያንሽ ናት ያነጻጽረቻት። ምን ብላታለሽ መሰለሽ? ያለው ምንድነው? ምን አለቻት መሰለሽ? ማርያምና መስቀሉ ከስላሴ እኩል በክብር ተካክለዋልና የስላሴ ማለት የመለኮት ክብር ይገባታል ብላ በነጭ በቀይ እስክሪብቶ ጽፋ ድርሳን ጽፋ መጽሐፍ ጽፋ ያስቀመጠችልሽ ቤተክርስቲያንሽ ናት። ከማን ጋር እኩል ብላ? እንጨትንና ኢየሱስ ክርስቶስ የተሰቀለበትን እንጨት መስቀልንና ማርያምን ምን ብላ? በክብር ተካክለዋል ማለት እኩል የመለኮት ክብር ይገባቸዋል። አየሽ ማርያም እኩል ናት። የስላሴ አምስተኛው አካል ናት። ባይዘው የስላሴ አምስተኛ አካል አላት። ኦርቶዶክስ ተዋህዶ 3 አንድ አምላክ በ3 አካል ተገለጠ ብላ አታምንም። አንድ አምላክ በ5 አካል ተገለጠ ብላ ታምናለች።
አንድ ሶስት አምላክ የሚባለው ምንድነው ታውቃለህ? አንድ አምላክ በሶስት በአምስት አካል ተገለጠ ብላ ነው ታም። ስለዚህ ለምን ለያችሁት? አንቺ ቆይ አንዴ አብ ወልድ መንፈስ ቅዱስ። ኧረ ማርያም እየሰማሽ የማርያም እየሰማሽ ነው። አብ ወልድ መንፈስ ቅዱስ እየተደማመጥ እንደማመጥ አታምኚማ። ስለማታምኚ እንደማመጥ ክርስቶስን ከመቤታችን ታነጻጽር ያለሽ ቤተ ክርስቲያንሽ አልኩ። ኢየሱስ ክርስቶስ እኮ የዓለም ንጉስ ኦኬ፣ የዓለም ቤዛ ጌታ ኢየሱስ። ኧረ ሚትሽ እንዳትከፍች ጌታን አሁን በኋላ አስወርድሻለሁ። ጌታን ብያለሁ። ሚትሽ እንዳትከፍቺ የፍራቻ ጥግ ነው ላንቺ። ይሄ ማስረጃ በቂሽ። የቅዱስ ገብርኤል ብስራት ቅዱስ ገብርኤል ምን ነበር ብሎ ያሰራል? ላይ ሄደሽ አንበቢ። ምን ብሎ ነበር ያሰበራ? ምን ብሎ ነበር ያበሰራት? እስኪ በቃልሽ ንገሪልኛ ያበሰራት። ሄደሽ ሉቃስ ላይ አንብቢ። የሉቃስ ላይ የተቀመጠ አንቺ አታነቢው? አንቺ አንብበሽ አታውቂም? አንብቢ በደንብ አንብቢ። መጀመሪያ ላይ ማለት አንቺ አታነቢልኝ? ይሄውልሽ መጀመሪያ ትምህርትሽ እዚህ ጋር ውሃ የሚያነሳ አይደለም። ኢየሱስ ክርስቶስን ከመቤታችን ጋር አታነጻጽሩ። በመጀመሪያ ቤተክርስቲያን ምታስተምሩ ስለሌላችሁ ምሳሌ አምጥታችሁ ሄዳችሁ እስኪ እዛ ሙስሊም ቤት ሄዳችሁ ያንቺ ወግ አረ በቃሽ። አሁን ይሄ የመጨረሻ እድል ነው። ጴንጤ የሆነ በሙሉ እዛ ሙስሊም ቤት በቃ አስወርጅሻለሁ። በቃ ሂጂ በሰላም ታችሁነሽ ልስኝ። ይኸው እስካሁን ላወራችሁ አንድ ማስረጃ አልሰጠች። ምን ያህል በተረት እንደሚያምኑ ትውልዱ ተረት ምክንያት የአባቶቻችሁ ተረት ይኸው ፈረሰ። አሜን። ሚዩት አድርጊ። አንዴ ሚዩትሽ ናታንሽ አንዴ ሚዩት አድርጊ። ቆይ አሜን። ምን ልበላ? በ3 አመቷ ቤተ መቅደስ ገባች የሚል ትምህርት የለም። በ3 አመቷ ሲጀመር የምትገባበት ቤተ መቅደስ የለም። የአይሁድ ቤተ መቅደስ የነበረው ቤተ መቅደስ ሴት ልጅ አትገባም። ኢቭን አይደለም 3 አመት ትልልቅ ሴቶችም አይገቡ። ሴት የሚባል አይገባበት ቤተ መቅደሱ። ይሄ የነሱ ተረት ነው። ከ3 አመቷ ገብታ ምን ጡት ሊያጠዋት ነው ካህናቱ። ማን ነው እሷን ቴኬር የሚያደርገው? በ3 አመት የሚገባበት ቤተ መቅደስ ምን ልትሆን ነው? ቤት ልታጸዳ ነው? ካህናት ምግብ ልትሰራ ነው? ምንድነው የምትሳረገው? የ3 አመት ቤተ መቅደስ ማርያም ገባች። ከዛስ በመላእክት ስትቀለብ ነበር። መላእክት ከሰማይ መና ያመጡላት ኡራኤል ምናምን የሚባል መልአክ ስትቀለብ ኖረች ይላሉ። በመላእክት ቅድም ዳጊዬ ሲናገር ነበር። እንደው በመላእክት ከተቀለበች መላእክት የምታውቅ ከሆነ የገብርኤልን ሰላምታ ስትሰማ ለምን ደነገጠች ታዲያ? መላእክት ሲያገለግሏት ኖረው ይላሉ። እስከ መቼ? እስከ 12 አመቷ ይለዋል። ጌታ መላእኩ ግን ሲያበስራት የት ነበር አግኝቶ ያበስራት? በገሊላ ነበር ያበስራት። በቤቷ ውስጥ በኖሯ ቤቷ ውስጥ ቁጭ ብላ ማለት በናዝሬት ገሊላ በምትባል አውራጃ ነው የሚለው። ቤተ መቅደሱ የነበረ የት ነው? እስራኤል ከተማ ውስጥ ነው የነበረው። አይገናኝም ርቀቱ ማለት ነው። ስለዚህ የአባቶች እናት እየሰማሽ ከሆነ ማርያም በ3 አመቷ ቤተ መቅደስ ገባች፣ በመላእክት ተመገበች፣ እንደዚህ ያደገች። እሱ ተረት ይባላል። አሁን ሊታረምበት ስብሰባ የተያዘበት ከተረቶቹ መካከል አንዱ ይሄ ነው ማለት ነው። መቼ ካረሙት አስተካክለው ካረሙት ስህተት ነው። መጽሐፍቶቻችን ስህተት አለባቸው ብሎ ጳጳሱ የተናገሩት እነዚህን ጭምር ኢንክሉድ ያደርጋሉ ብዬ ተስፋ አደርጋለሁ። እንደሚታረምም እናምናለን። ስለዚህ የማርያም ነገረ ማርያም የሚባል ትምህርት በኦርቶዶክስ የተረተረ ትምህርት ከገድልና ከደርሳናት ያለፈ ይህ መጽሐፍ ቅዱሳዊ የሆነ መጽሐፍ ቅዱሳዊ ማስረጃ የለውም። ማርያምን የጌታ እናት እንደሆነች አስቀድሞ ኢሳይያስ እኮ ድንግል እንደምትወልድ ነግሮናል። ስሟን ባይጠቅሰንም ማርያም ናት ባይለንም ድንግል እንደምትጸንስ ወንድ ልጅ እንደምትወልድ ነግሮናል። እርሷም ኮንፈርም መልአኩም ሲነግራት አሜን ይሁንልኝ ብላ ነው የተቀበለችው። የማን ሰምታ? የመላኩን ነገር ሰምታ። ስለዚህ ነገረ ማርያም የምትሉት ትምህርት ቤዛ ናት፣ ድህነት ናት። ይህ መጽሐፍ ቅዱሳዊ አይደለም። የሔዋን ምትክ ናት የሚል የመጽሐፍ ቅዱስ ትምህርት የለም። ባጭሩ የማርያም ትምህርት ያው የእናንተ አባቶቻችሁ ለዘመናት የተዋሸባችሁ ትምህርትና በክርስቶስ ላይ የተዋሸ ማርያምን ሙሉ ለሙሉ መለኮት ያደረገ እንዲያውም ቅድም እንዳልኩሽ ነው ከአምስቱ የሥላሴ አካላት 5 የሥላሴ አካላት አድርጋለች ኦርቶዶክስ። ቢያንስ ማርያምና መስቀሉ እኩል የሥላሴ ክብር ይገባቸዋል፣ በክብር ተካክለዋልና ነው የሚሉት። የመለኮት ስግደት በሙሉ ይገባቸዋል ነው የሚሉት። ለመለኮት ለአብ ለወልድ ለመንፈስ ቅዱስ የሚገባው ስግደት ለማርያምና ለመስቀሉ ይገባል እያሉ ምን እያሉ ነው? እኩል አድርጋለች። ስለዚህ እኛ አይደለንም ማርያምን እኩል ከጌታ ጋር ያደረግናት፣ ቤተክርስቲያናችሁ ናት ጽፋ በመጽሐፍ ይሄው ጥንት አብሶ አለባት የለባትም ማርያም ምክንያት ድህነት ቤዛናት የሚል ትምህርት እኮ የመጣ ከየት ነው? ከዚህ ከገድላት ከድርሳናት ነው። እኛ አይደለንም ያለው። እኛማ መጽሐፍ ቅዱስ የተናገረውን የጌታ እናት ናት አምነን ተቀበለናልና
ይሄን እንድትሉ ነው። ተባረኩ፣ ጸጋ ይብዛላችሁ። ብሩኬ እንኳን ደህና መጣሽ። መርሲ እንኳን ደህና መጣሽ። አሜን። ከየት ቤተ እምነት ነሽ? ቅድም ማይክ ከፍተሽ ነበር። ኦርቶዶክስ ነኝ። እንኳን ደህና መጣሽ እህታች። ደህና ቆየሽ። እኔ አንድ ጥያቄ መጠየቅ ፈልጌ ነበረ። ከርዕሱ ውጭ ነው? አይ እዚሁ ከርዕሱ ጋር ምክንያት የድህነት ማርያም ብለሽ ታምኛለሽ እንጂ? አዎ አምናለሁ። ማስረጃ አለ? የመጽሐፍ ቅዱስ ልጠይቅሽ እኮ የገባሁት እኔ እኮ ጠያቂ ነኝ፣ አንቺ መላሽ ነሽ። እንግዲህ እዚህ ጋር ርዕስ ያዝነው ለማን ነበረ? ርዕስ ያዝነው ለኦርቶዶክስ ያለ እናንተ ነው አይደል? እኛ ጠያቂ እናንተ ተጠያቂ ናችሁ። ከዛ ሲቀጥል የኛ ጥያቄ ነው ማርያምን ከክርስቶስ ጋር ማታነጻጽ የኛን ጥያቄውን አይተሽ ከገባሽ ርዕሱ ላይ ታወሪያለሽ። ከዛ ርዕሱ ላይ አውርተን ጨርሰን ለእናንተም ጥያቄ አለኝ ካልሽ እኛ ደግሞ በቅንነት እንመልስልሻለን። አሁን ግን አንቺ ተጠያቂ ነሽ፣ እኛ ጠያቂ አይደለም። ዋቤት ናት ከሚለው ቃል በኋላ 4 ነጥብ ነው ያለው ወይስ ጥያቄ ምልክት ነው ያለው? ድህናት የሚለው እነሱ የሚያስቀምጡት ነው። ድህኒ ናት ካለ በኋላ ላይ አርስቱ ላይ ጥያቄ ምልክት ነው ያለው ወይስ 4 ነጥብ ነው ያለው? ጥያቄ ምልክት። እና ታዲያ የምንጠየቀው እኛ እየጠየቀን ነው እንደምንጠየቀው መሰለኝ። እንግዲህ እኛማ እናምናለን ማርያም የኛ ድህነታችን እንደሆነች የድህነታችን ናት። ኦኬ። ስለዚህ ማስረጃ እስኪ ስጭ ከመጽሐፍ ቅዱስ። ተባረኪ። አይዞሽ ሚዩት ነሽ እያወራሽ ከሆነ እና አትደበቂ። ተመለሽ። ጥቅስ ከሆነ እናውጣልሻለን እኛ። አሜን። እንዳትወርጂ ተመለሽ። ስለማትታመኑ ማለት ነው እንግዲህ ከተደበቃችሁ ዳንተ ያው ስለማትታመኑ ነው። ተመለሽ። ጥቅስ ከሆነ እናውጣልሻለን እኛ ከመጽሐፍ ሁሉ። ወረደች ነው አወረዳችኋት ይሻላል። ያ ሲደበቁ ያው ለሪፖርት ነው ያው እጃቸው ስለማይጾም ማለት ነው። እንግዲህ ወጣ ይሆን ሰው ያስወረዳት ያው ወረደች። ተባረኩ። አንድ ቦታ አለ ግቡ። ኦርቶዶክሳውያን ካላችሁ ቢያንስ መምህራን እስቲ ግቡ ትንሽ እንደው በእውቀት። ቀሲስ ጌታውን እሺ ይግቡ። ቀሲስ ወጣ። ተባረኩ። አቤት ድህኒተ ምክንያት ድህኒ ብትሆን ድህን ቃል ማለት አቃተኝ። ምክንያት ድህን ብትሆን ኖሮ እና ብታውቀው ኖሮ እጮኛ ትይዝ ነበር እንዴ? እጮኛ ኖራት ነበር አትይዝም? አዎ አትታጭም ነበር አይደለ እንዴ? ቤተ መቅደስ አድጋለዘው ድሎስቱ አረተው አረ ይቆዩ ቀሲስዬ አንዴ። እሺ እንሰጥዎታለን። ድሉን ካልሰጣችሁ በሩስ አረ ገና አይደል የገቡ? እሺ ሌላ ዝባዝንኪ ከበታው እሺ እያወራ እኮ ነው እሱ ወንድማችን እያወራ አይደል? በቤቱ አንዴ ድል እንሰጥዎታለን። ገና እንደገቡ ድል ስጡኝ ይባላል እንዴ ቀሲስ? አይ እሱ ከርሱ ውጪ እየቀባጠረ ስለሆነ ለማን? ቆይ ከእናንተ ስነ ምግባር በምንድን ነው የሚማረው? እንግዲህ እናንተ ስነ ምግባር አለ እንጂ ከእናንተ ስነ ምግባር አለ እንዴ? ማርያምን ስነ ምግባር ምንድነው መምህሩ ምዕመኑ የሚማረው? ያነገቡ ቆይ ቀሲስ ስለርሱ እናውራ ባባ ቀሲስ ቆይ ይቅርታ እኮ ሊያወሩ ነው ገቡ አይደለ? አንዴ ገብተው ሰው ቤት ዝም ብለው ገብተው በርሳ ምግባር ምናምን አትበይ። መጀመሪያ ምግባር ሲኖራችሁ ነው። አንዴ እሺ ሚዩት አድርጉ እንዴ ወንድሜ እያወራ ነው አይደል? እያወራ በማጠልቆ ይገባ። ርዕሱ ስለ ጮኝነት ነው። ቆይ ስለ ጮኝነት ነው። ከርዕሱ ውጪ ለምን ታወራ? ይረጋጉ ቀሲስ ያስገባ ነው ትኩኝ እናንተ አቅም የለ ስነ ስርዓት ግን እንዴት ነው የማስረዳት አቅም የላችሁ? እሺ ቆይ እያወራ ስነ ስርዓት መጀመሪያ ቆይ ከእናንተስ ምንም እያወራ አይደለም። የሚረባ ነገር እያወራ አይደለም። ምንም የሚረባ የሚሆን የማይረባ በቤቱ እያወራ ነው። ገና እንደገቡ እድል ስጡኝ ይባላል ወይ? ሚት ይደረጋል። እድል ሲሰጠው ሚዩት የሚከፍቱ ሲጀምር ስነ ስርዓት ቆሞ አሁን ይቅርታ ይጠይቁና ወደ ለዛ ነው የሚያወራውን ያስተካክል። መጀመሪያ ምን አገባው ስለጮኝነት? ቆይ አንዴ መጀመሪያ እኮ ታዲያ በኋላ እድል ሲሰጡት ነው የሚያወሩት። ወይ እንዴ እንዴት አለ እሺ ቀሲስ እሺ በቃ እንደዛ ሚውት ያድርጉትና ይቆዩ።
ዳጌስ እንደ ሀሳብን ጨርስና ቀሲስን እንቀበላቸው። አይ እኔ ለእኔ እኮ አልፈራውም፣ እሷ አጠገብ ስላለ እሷን ካልመቷት ችግር የለም። ለማንኛውም ለማንኛውም ቅድምም ይሄን ሀሳብ ስንለው ነበር። ኢት ዋዝ ኦል አ ሰርፕራይዝ ለማርያም እየሆነ የነበረው ነገር፣ ገብርኤል የሚነግራት ነገር፣ ሁሉም ነገር ለእሷ ሰርፕራይዝ ነበር፣ ወይም ደግሞ የጠበቀችው የምታውቀው ጉዳይ አልነበርም። ለዛም ነው እጮኛ ነበራት። አዎ በቅድስና ነው የኖረችው። አዎ ድንግል ነች፣ ምንም ጥርጥር የለውም። እጮኛ መያዟ ኃጢአተኛ ያስብላት። እጮኛ መያዟ መጽሐፍ ቅዱስ ላይ ተጽፏል። እኔ ዝም ብዬ የለጠፍኩባት ነገር አይደለም። ቀሲስ ለምን እንደተቆጣ አይገባኝም። በመጽሐፍ ቅዱስ ውጭ አላወራሁም፣ ግን ርዕሱን ጠብቃችሁ አውሩ ነው። ስለ እጮኝነት አይደለም ርዕሱ። እሺ እኔ ጌታ አመሰግናለሁ ስለፈቀዱልኝ እንዳወራ። እሺ እና ያወራሁት ነገር ውሸት አይደለም። ምንድነው ያወራሁበት ምክንያት? ምክንያት ድነት ብድህኒ ብትሆን ኖሮ ወይም ለመዳናችን ምክንያት ብትሆን ኖሮ እንደዚህ አይነት ፕላን አይኖራትም ነበር። እጮኝነት የሚል ፕላንም አይኖራትም ነበር። ገብርኤልም ተገልጦ የነገራትን ነገር ሰርፕራይዝ ዶን አትሰማውም ነበር። ተደነገጠች ይላል። እሱም ራሱ ሲነግራት አትደንግጭ አላት። አትደንግጭ ምን አመጣው? ሰርፕራይዝ ስለሆነ ነው አይደል እንዴ? ስለማታውቀው ነው። ይሄ ጎድስ ፕላን ነው እንጂ የእሷ ፕላን አይደለም። ምክንያቱ ምንጩ የጠነሰሰው ሁሌም እንደምለው ያሰበበት በልጁ የሚያምን ሁሉ እንዲድን ያቀደው የእቅዱ ባለቤት ፕሮግራሙን ያዘጋጀው እግዚአብሔር አብ ነው። እሱ ነው እንድንድን ምክንያቱ እሱ ነው እንድንድን ያሰበበት የተለመው እንዴት አድርጎም እንደሚያድን በደንብ አቀደው ፕሮግራሙን ጨርሶ ነው እንጀላከው። እየሆነ ያለው ነገር ከላይ ሆኖ ሲያስገርሙ አይደል ነበርም። ልጁን ሲገርፉበት፣ ልጁ ላይ ሲተፉ፣ ልጁን ሲሰቅሉበት ምናምን ያለው ነገር እሱም አብሮን ከኛ እኩል የተገረመ አይደለም ሲያይ ነበረው። ምክንያቱም ያውቀው ነበረ። የላከበትም ዓላማ ነበረው፣ የላከበትም ምክንያትነትም ነበረው፣ የላከበትም አጀንዳ ነበረው፣ ፕሮግራም ነበረው እና ሁሉም ነገር ሲሆን እግዚአብሔር አብ ያውቃል። እንዲሆንም ፈቅዶ ልኳል አንድያ ልጁን። ስለዚህ ምክንያት አይደለም እንድትወልደው ኢየሱስን እንድትፈጠርም ምክንያቱ እግዚአብሔር ነው። እንድትፈጠር ምድር ላይ ማርያም የምትባል እንድትኖር ራሱ እቺ የተወደደች ብጽዕት የምንወዳት እናታችን እንድትኖር ራሱ ምክንያቱ እግዚአብሔር ነው። እግዚአብሔር ከሌለ ማርያም የለችም። ይሄ መታወቅ አለበት። ስለዚህ ወላ ድነት በል ወላ ምን በል አይደለም፣ መኖሯ ራሱ ምድር ላይ ኤግዚስት ማድረጓ ራሱ እሱ ስለፈጠራት ነው። ስለዚህ ምንም ነገር ለሰው ለፍጡር ክሬዲት መስጠት አትችልም። አዎ በጣም ታዛዥ ነበረች። ታማኝ ለመጣ ላይ የተነገረላትን ቃል የተቀበለች ያመነች። ማን ያምናል? በሷ ሁኔታ ሆኖ አስባችሁታል? ድንግል ሆናችሁ ትወልጃለሽ ብትባል ማን ያምናል? እቺ ጌታ የረዳት እናት ስለሆነች ነው እንጂ አሜዚንግ በጣም የምትገርም እናት ነች። የሚላችሁን ሁሉ አድርጉ የምትል የምላችሁን ሁሉ አድርጉ የማትል ትሁት እናት። የሚላችሁን ሁሉ አድርጉ ነው። ታምረ ማርያም ግን ምንድነው የሚለው? የእሱ ባሮች ለመሆን የእግዚአብሔር ባሮች ለመሆን አንሻ ይላል ቃሉ። አንሻ ነው የሚለው። ከፈለጋችሁ ማስረጃውን ከፍቼ ላሳይ እችላለሁ። የእሷ ባሪያዎች ለመሆን ግን እንሽ ቀዳደም ይላል። እሱ የሚላችሁን አድርጉ ትላለች። ተአምሩ ደግሞ አይ የእሱ ባሪያዎች ሁኑ፣ የእሷ ባሪያዎች ሁኑ፣ የእግዚአብሔር ባሪያዎች ለመሆን አንሻ